እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። የሀገራችን ሰዎች እንኳን ደውሎ የሚሉት ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ ቻለው ገጠሬ ቆንጆ የገጠሬ ስለሆንኩ ባላገር ስለሆንኩ ብሂላችን እንደዚህ ነው የምናወራው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድን። ሲነሳ ማን ነበረ የነበረው? እዛው ሐዋርያቱ እንደሞተ እንደተሰቀለ መስቀሉ ግርጌ ያለው ዮሐንስ መሞቱን ተናገረ። መስቀሉ ግርጌ ያለው ዮሐንስ እንግዲህ ይታይ። ክርስቲያኖች የሐዋርያትን ትምህርት ተቀብላችኋል? እናንተ ኦርቶዶክሶች፣ እኛ ክርስቲያኖች ተቀብለናል። እናንተ ኦርቶዶክሶች ተቀብላችኋል የሐዋርያትን ትምህርት? በደንብ የተቀበልነው። ኦኬ፣ እስኪ የትኛው ሐዋርያ ነው እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ትጸድቃለህ ብሎ ያስተማረ? እናንተ እግዚአብሔርን ተክዶ መጽሐፍ ቅዱስ የማያስተምረውን ሐዋርያት ወይም ኢየሱስ ያላስተማረውን ታስተምራላችሁ። መጽሐፋችሁ ላይ ጽፋችኋል። የተጻፈውንም አባትህ እየሰበኩት ነው። ከፈለክ ልናሰማ እንችላለን። ያው ከዚህ በኋላ ሁሉም ሰው ማሰማት ባንችልም አሁን መግቢያ ላይ ስላለን ልናሰማ እንችላለን። እና ሐዋርያቶች እግዚአብሔርን ብትክዱም ችግር የለውም መንግስተ ሰማያት ትገባላችሁ ብለው አስተምሯችኋል። ይህን ተቀብላችኋል? ያው መጀመሪያ አውዱን መረዳት አለብን። እንዴት ለምን እንደተናገረ አውዱ ላይ ነው መረዳት ያለብን። እሺ በቃ አንዴ ለመጨረሻ ጊዜ ለእሱ አሰማልኝ። ከዚህ በኋላ የምትገቡ ሰዎች ካላችሁ ከይቅርታ ጋር እንደዚህ ለሁላችሁም ላናሰማ እንችላለን። ለአንዴና ለመጨረሻ ጊዜ እናሰማለን ለወንድማችን። ስለዚህ የምትገቡ ሰዎች ባካችሁ ይህንን ቪዲዮ ታሳቢ እያደረጋችሁ ከፈለጋችሁም በኋላ የምናሳያችሁ መጽሐፍን ታሳቢ እያደረጋችሁ ግቡ። ወንድማችን እስኪ አውዱን ስማና ንገረን። አሁን ከምትሰማው ስብከት የሐዋርያት ትምህርት ወይም ቅብብሎች መሆኑን ትነግረናለህ። አንዴ አዳምጥሽ ሚዩት አድርግና ቴንኪው። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እሺ አወቀ፣ ማይክህ ሚዩት ላይ ነው። አንሚዩት አድርገውና ይሄ ስብከት ከድንግል ማርያም የተለየች ነፍስ አትድንም እያሉ ነው። እንደገና ደግሞ ኃጢአተኛ እንኳ ቢሆን ሰይጣን አይወስዳትም፣ እግዚአብሔርን የካደ ማለት ነው። ሰው እግዚአብሔርን ክዶ ማርያምን እስካልካደ ድረስ መንግስተ ሰማያት ይገባል የሚል ትምህርት አባትህ እየሰበኩ ነው። መጽሐፍ ላይም አለ። ይሄ የሐዋርያቶች ትምህርት ነበር። አንተ መጠየቅ ካለብህ ለምን ከገድል ምናምን ትጠይቃለህ? መጠየቅ ካለብህ ከመጽሐፍ ቅዱስ ነው መጠየቅ ያለብህ። ኦኬ፣ እኔ እንኳ በእርግጥ የጠየቅኩ ከአባትህ ስብከት ላይ ነው። ስለዚህ አባትህ ስብከት ብሎ ከሰበኩት የሐዋርያት ስብከት ቢሆን ነው አይደል? አባትህ ከገድል ነው የሰበኩት ማለት ነው። ይሄ ለአንተ ማለት ለፕሮቴስታንቶች ይሄም ከምን አንፃር እንደተነገረ እነሱ ያው መረዳትም ያው ስለማይፈልጉ ይሄ ለእናንተ ለዚህ እኮ ነው አንተን የጠየቅንህ። ለዚህ ነው እኛ ስላልተረዳ ነው። አንተ አወቀ አዋቂ ስለሆንክ እንድትነግረን ነበረ ወንድማችን። ስለዚህ አውዱ ብለህ ነበር። እስኪ ከአውዱ ተነሳና ይህንን ላላወቁ ጴንጤዎች ንገራቸው። ይሄ ስብከት ማለት እንደዚህ ነው፣ እግዚአብሔርን ክዳችሁ ትጸድቃላችሁ ሲሉ እንደዚህ ነው፣ ሐዋርያ ከሌ የሚሰብከው ነበር፣ ከሐዋርያ ከሌ የተቀበልነው ነው ብለህ አስተምረና። እሺ ዳግ አንደኛ ደግሞ ማን እንደሰበከ በቪዲዮ አትሊስት ማሳየት አለብህ ወይም ኦኬ፣ ችግር የለም ቪዲዮ እናርግልህ። ቴክኖሎጂ እሺ፣ ችግር የለም ቪዲዮ እናርግልህ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች። ያው እንደሰማው ነው እንግዲህ ነፍስ እግዚአብሔርን ክዳ እንኳ ብትሞት ትነሳለች እያሉ ነው። ይህ ትክክለኛ ትምህርት ነው።
አሁን አይተዋል፣ በአይንም ገብቷል፣ በጆሮም ገብቷል። እሺ አሁን አንተ አውዱን ስለምትረዳው ንገረን እስኪ። ነፍስ እግዚአብሔርን ክዳ ብትሞት እንዴት ነው የምትድነው? ቃል ኪዳን ተገብቶላታል እመቤታችን ቅድስት ድንግል ማርያም። ያው ልጇን ትጠይቃለች፣ ትለምናለች፣ ማሪልኝ ትላለች። በዛ እግዚአብሔር ልጇ ከፈቀደ ይምራል። በሱ እጅ ነው ሁሉ ነገር። ማዳንም መማርም መፍረድም የሚችለው እሱ እግዚአብሔር ነው። ግን ያው ማርያም እመቤታችን በምልጃ ልታስምር ትችላለች። ስለዚህ አውዱ ይሄ ነው ማለት ነው አይደል? ያልገባን አውዱ ይሄ ነበር ማለት ቅድም እኮ ብያለሁ ታውቃለህ። ፕሮቴስታንቶች ይሄን ያልተረዳ ነው አውዱ ይሄ ነበር ማለት ነው እኮ። አሁን ገባኝ። አሁን አውዱን ስትነግረኝ ገባኝ አይደል? አውዱ ይሄ ነው ወንድማችን። ቅድም ብያለሁ እኮ ይሄ። እሺ እናንተ እኮ አንተ አስረዳህን እኮ። አሁን አውዱ ምንድን ነው? በምልጃዋ ነው እያልከን ነው። በጣም ጥሩ። ስለዚህ ማርያም በምልጃዋ እግዚአብሔርን የካደ ሰው ማልዳ ነፍሱ እንዲማር ታደርጋለች ማለት ነው። ትክክል ነው። ያ ሰው ባለማወቅ ሊሆን ይችላል። እግዚአብሔርን የካድ ሆን ብሎ ላይሆን ይችላል። በምንም ይካድ ብቻ እዚህ ጋር የተጻፈ ነገር የለም። መጽሐፉ ላይም አሳያለሁ። እሳቸው የተናገሩት ላይም በምን እንደካደ የተናገሩት ነገር የለም። መጽሐፉ ላይም አሳያለሁ። በምንም ይካድ ሰው እግዚአብሔርን ከካደ በኋላ ተስፋ አለው ማለት ነው። ማርያም ማልዳ ነፍሱን ታስምረዋለች። እሳቸው እግዚአብሔርን ነፍስ ክዳ እንኳ ብትሞት ትነሳለች ብለዋል። እኛ ደግሞ የምናስተምረው ክርስቲያኖች እግዚአብሔርን ሰዎች እንዳይክዱ ነው የምናስተምረው። በማርያም ምልጃ ተማምነው ሰዎች ነፍስ እግዚአብሔር እንዳይክዱ እናስተምራለን። አንተ ደግሞ አውዱ ስላልገባን ምልጃ እንዳለበት ውስጡ ነገርከን። ለካ አውዱ ምልጃ ነው። ስለዚህ በእሷ ምልጃ እግዚአብሔርን የካደች ነፍስ ትነሳለች ወይ ትማራለች ወይ ነው። አሁን እኮ እግዚአብሔርን ካዱ ብሎ አይደለም እኮ እያስተማሩ ያለው ታውቃለህ። እግዚአብሔርን ካዱ ብሎ እያስተማሩ አይደለም። እንደዛ ይመስላል። አዎ ግን ውስጡ እንደዛ ነው። እሺ ችግር የለም። እሳቸው ምን ብለው አስተማሩ ሳይሆን አውዱን አንተ እግዚአብሔርን ካዱ ብሎ ቢያስተምሩ ነበር። አሁን አንተ እኮ እዚህ ጋር ማየት ያለብህ እግዚአብሔርን ካዱ ብሎ እያስተማሩ። እሺ በቃ እንደሱ ነው። እግዚአብሔርን ካዱና ድንግል ማርያም ታድናለች ብሎ እያስተማሩ አይደለም። አዎ ግን ሰው ቢክድ እግዚአብሔርን ግን ያው ድንግል ማርያም ታስምረዋለች አይደል? ቅድም ያለው እኮ ማሪ እግዚአብሔር እሱ እግዚአብሔር ብቻ ነው። ማንም በዚህ ዓለም ላይ በዚህ ምድር ላይ ታስምረዋለች አልኩ። ለዚህ ነው ትምረዋለች አላልኩት። ለዚህ ነው እኮ እኔም እኮ ትምረዋለች አላልኩም እኮ ታስምረዋለች ነው ያልኩት። መሐሪማ እግዚአብሔር ስለሆነ ታስምረዋለች በምልጃዋ። አውዱ ምልጃ እንዳለው ነገር። ስለዚህ በምልጃዋ መማር መፍረድ የሱ ስራ ነው፣ የማንም ስራ አይደለም። እዚህ ላይ እሺ ድንግል ማርያም አማልዳው ይቅር የማይባል ሰው አለ በእናንተ የሐዋርያት ቅብብሎሽ ትምህርት? ምን አልከኝ? ድንግል ማርያም አማልዳው ይቅር የማይባል ሰው አለ ወይ? አይሰማም? አዎ ጥያቄው ከበድ ሲል። እሺ ድንግል ማርያም ይሰማኛል። ድንግል ማርያም አማልዳው ይቅር የማይባል ሰው አለ ወይ በእናንተ የኦርቶዶክስ ትምህርት? እኛ መጀመሪያም ታማልዳለች ብለን ስለማናምን እኛ ይሄ ጥያቄ አይሆንብንም። ስለዚህ አሁን እኮ ያልኩኝ ንገረና። መሐሪ እሱ እግዚአብሔር ነው። ልምርም ላይምርም ይችላል እሱ። ስለዚህ ገባኝ። እሷ ጠይቃው መልስልኛው እንዳለ አወቀ። ቀላል ነው ጥያቄ እኮ። እሱ መሐሪ እሱ ነው አልከኝ። ሊምርም ላይምርም ይችላል። እሺ እኮ አልኩ፣ እሱን ሰምቻለሁ። ስለዚህ እሷ ጠይቃው ግን ሊምርም ላይምርም ይችላል። እሱ በእጁ እኮ ነው ያለው። ማን ያውቃል እሱ እኮ። ስለዚህ ድንግል ማርያም ልትሰማም ላትሰማም ትችላለች ማለት ነው። ልመናው አይደል? የእናቱን ልመና ሊሰማም ላይሰማም ልጇ ይችላል ማለት ነው አይደል? የሰውየው ድርጊት ይወስናል። እዚህ ላይ የማርያም ምልጃ ቢኖርም የሰውየው ድርጊት ላያስምርም ይችላል፣ ሊያስምርም ይችላል እኮ። ከሰውየው ድርጊት የተነሳ የማርያም ምልጃ ላይሰማም ሊሰማም ይችላል ማለት ነው ያልኩኝ እኮ። ግን ምልጃዋን እሷ ታሰማለች ኦልሬዲ። ስለዚህ የማይሰማ የሚባል የማርያም ምልጃ አለ ማለት ነው። አንዳንድ ጊዜ ላይሰማ የሚችል የማርያም ምልጃ አለ ማለት ነው። ወደ ሌላ ለምን ታዞራለህ? ከሆነ በትህትና የመለስኩ እኮ። አይ ኖ በጣም በትህትና ነው የመለስክልኝ። አንተ ያጠፋው ነገር የለም። እኔ ደግሞ እንዲገባኝ አጥብቄ እየጠየቅኩ ነው። በእሷ ምልጃ ከሆነ
አታዙራ ማለት እኔ በትህትና እየመለስኩ ነው። አዎ ወንድሜ ልክ ነህ እኮ አልኩ። በትህትና እየመለስክልኝ ነው። ምንም ያጠፋሁ ነገር የለም። ግን እግዚአብሔር የካደች ነፍስ አሁን ትልቁ ነገር ይኸውልህ፣ ትልቁ ነገር አሁን ሰው እንዲማር ነው የሚፈለገው። እንደዚህ ያው ይሄ ወደ ጎን ሂዶ መነጋገር ቢቀር ምንም ከዚህ የምናገኘው ነገር የለም። እሺ ኦኬ፣ እንደገና ጥያቄ ልጠይቅ። እኔ ምንም ወደ ጎን አልጠየቅኩም። ማርያም ልጇ ላይሰማ ይችላል ወይ ነው ያልኩ። ላይሰማ የሚችልበት ነገር አለ ወይ ስለ አዎ እንደ ሰውየው ሁኔታ ነው አልከኝ። ወይ ደግሞ አስተካክለው ልጇ ላይሰማ የሚችልበት አጋጣሚ አለ። ከሰውም የተነሳ ይሁን ከእሷም የተነሳ ይሁን የእናቱን ልመና ልጇ ላይሰማ የሚችልበት አለ ወይ? በእናንተ አስተምሮ እኛ መጀመሪያም ትለምናለች ብለን ስለማናምን ነው። እናንተ ግን ታምናላችሁ። ታማልዳለች፣ ትለምናለች ትላላችሁ። እሺ ስትለምንና ስታማልድ አንዳንድ ጊዜ ምክንያቱም ማዳንም አለማዳንም የሱ ስለሆነ ፍርድ የሱ ስለሆነ ላይሰማት ላይፈርድላት ገባ ይችላል ወይ? ላያደርግላት ይችላል ወይ ነው የጠየኩ። አይ እሷ ለምነው የማይሰማው ነገር የለም የምትለኝ ከሆነ ወደ ተነሳንበት ሀሳብ እንመለሳለን ማለት ነው። ቀላል ነው አይደል? ጥያቄ እንዴት ነው አልኩኝ እኮ እሱ መማሪው እሱ እግዚአብሔር ነው። ግን ድንግል ማርያም ጸሎት ታረጋለች። ግን መሐሪው እግዚአብሔር ነው። የሱ በደል ነው የሚወስነው። የሱ በደል ማለት ነው ፍርድ ማለት ነው። የሰውየው በደል እንደ ሰውየው በደል ነው ማለት ነው አይደለ? እሱ ነው መልካ። ግን እሷ ያው ጸሎት ልመና ማድረስ ታደርሳለች። ኦኬ፣ እግዚአብሔርን ከመካድ በላይ ምን በደል አለ በምድር ላይ? እስኪ ንገረኝ። አሁን እኮ እያልኩ ነው። እኛ አባት እኮ ያስተማሩት እግዚአብሔርን አትመኑ ወይም በድሉ ብሎ አይደለም ያስተማሩ ያለው። እሳቸው ያስተማሩትን ነገርከኝ፣ ገባኝ እኮ። ካደ ግን ሰውየው እሳቸው ማስተማሩ አላስተማሩ እኮ። ቆይ ወንድሜ፣ አይ እኔ ከተቆረጠ አለ ቪዲዮ መጽሐፋችሁ ላይ ያለ ነው አሳየኝ ካልከኝ ከመጽሐፋችሁ ማለት ነው። የተቆረጠች ቪዲዮ እኮ ምንም ተወው። እሳቸው እንደውም የእሳቸውን ስብከት ተወውና እኔ ጥያቄ አድርጌ ልጠይቅ። በቃ እንደውም ስብከት ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ ግን ማርያም አማልጂኝ ቢል ትማልደዋለች ወይ? ታማልደዋለች? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። ድንግል ማርያም እናትን ችሎ ሊጠራም አይችልም። ኮሽ አሁን እየመጣህ ነው። በጣም የተቀራረብን ነው። ሰምታችሁ እስኪ ድገምላቸው። አንዳንድ ኦርቶዶክሶች ስላሉ እዚህ ምን አልከኝ? እስኪ ድገመው እንዳችሁ ኧረ አንተ ነህ ዛሬማ አንተ ነህ መስበክ ያለብህ። ቀጥል። አሁን ያልከውን እስኪ ድገምልን። ጥያቄውን ድገምልኛ። ምንድን ነው? ምን ጥያቄ? መልሱን ድገምልን እንጂ ምን። አሁን እኮ ቆንጆ መልስ መልሰሃል። ልድገምልህ መልስህን ወይ ደግሞ? እሺ በቃ መልስልህ። ምን አልክ? እሺ ቆይ አንድ ጊዜ አንዴ አሁን ሚዩት አድርግና ሰማኝ ምን እንዳልክ። እንዲህ አይነት መልካም ኦርቶዶክስ አይደል እኛ ስንፈልግ የነበረው። እስቲ እንስማው ምን አለ ወንድማችን። ሰምታችሁ እስኪ ድገምላቸው። አንዳንድ ገባኝ እኮ ካደ ግን ሰውየው እሳቸው ማስተማሩ አላስተማሩ እኮ ወንድሜ። አይ እኔ ከተቆረጠ መጽሐፋችሁ ላይ ያለ ነው አሳየኝ ካልከኝ ከመጽሐፋችሁ ማለት ነው። የተቆረጠች ቪዲዮ እኮ ምንም ተወው። እሳቸው እንደውም የእሳቸውን ስብከት ተወውና እኔ ጥያቄ አድርጌ ልጠይቅ። በቃ እንደውም ስብከት ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ ግን ማርያም አማልጂኝ ቢል ትማልደዋለች ወይ? ታማልደዋለች ወይ? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። እስኪ አንዴ ጎበዝ ብላችሁ ከስር ጻፉለት። ጎበዝ። አዎ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያት አይችልም ማለት ያው መልካም ወንድም ነው። አወቀ ማለት ቤተሰቦቹ ይህን ስላወቁ ነው እንደ ቆንጆ ስም የሰጡት። እግዚአብሔር ይባርክ። ሰምታችኋል እንግዲህ። እግዚአብሔርን የካዳችሁ ሰዎች ማርያምንም ቅዱሳንን ማየት አትችሉ። አያችሁ፣ አባት ጠልቶ ለነፍሳችሁን ቤዛ ጠልቶ ወደ ሌላ ሸርተት ማለት አይቻልም። ዞር በል ነው የሚል ጳውሎስ፣ ዞር በል ነው የሚሉ ቅዱሳኖች። እሱን ክደኸው የምን ምልጃ ነው? በቃ እዛው በሰላም ተቃጠል፣ ገሃነመ እሳት በሰላም ተቃጠል ነው የምትልህ እንጂ ችግር የለውም ብትክደውም እኔ አወጣለሁ አትልም። መጽሐፋቸው ላይ ግን ምን ይላል? ኢየሱስን አይደለም ክርስትናውንም የካደ ጥምቀቱን ንቆ የካደ ለዚህ ሰው ማርያም ይቅር የማትለው ከሆነ ጡቶችን እቆርጣለሁ፣ ፊቶችን ሰነጥቃለሁ እያለች ኢየሱስን ለካደ ሰው ምልጃ ቆማለች ይላል መጽሐፉ። ወንድማችን እስክን ምን አለ? እስኪ አንዴ ወንድማችን እንስማው።
ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ፣ ግን ማርያም አማልጅን ቢል ትማልደዋለች ወይ? ታማልደዋለች ወይ? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። እስቲ ከስር ጻፉት። እግዚአብሔርን የካደ ሰው ድንግል ማርያምን ሊያያት አይችልም። ረዘም ያለ ሴንቴንስ ስለሆነ ጊዜ ልስጣችሁ። እቺ በጣም ምርጥ ወንጌል ነው ወንድማችን የሰበከው። እግዚአብሔርን የካደ ሰው ማርያምን ሊያያት አይችልም፣ ቅዱሳንን ሊያያት አይችልም። ያው እናያቸዋለን፣ ታውቃላችሁ። እግዚአብሔርን ካልካዳችሁ እነዚህ የተወደዱ እንደ እናታችን ቅድስት ድንግል ማርያም እንደ ብጽይቷ እንደተባረከችው ያሉ ሌሎችንም እናያለን። እነ ጳውሎስን እናያለን፣ እነ አብርሃም እነ ሙሴን እናያለን። ብዙ የእምነት አባቶችን ባይተወይ እናያለን። ታውቃላችሁ ይህች ዓለም ስትጠቀለልና ጌታ ወዳዘጋጀልን ስፍራ ሲወስደን፣ ግን እነሱን ለማየት እግዚአብሔርን የካደ ሰው አይችልም። ለምን? እነዚህ ሁሉ ቅዱሳን ማርያምን ጨምሮ ገሃነመ እሳት ውስጥ ስለሌሉ። ይሄ ነው ወንጌሉ፣ አለቀ ማለት ነው። እግዚአብሔርን የካደ ሰው ማርያምን ማየት አይችልም ብለሃል ወንድማችን፣ እግዚአብሔር ይባርክ። ስለዚህ የአባታችን ስብከትም ታምረ ማርያምም 110 ላይ የሚገኘው ሀሳብ ውሸት ነው ማለት ነው። ተግባብተናል ወንድሜ። እንለፍ ወደ ሁለተኛው። ሌላ ትምህርት ካላችሁ፣ ሌላ የተቀበላችሁ ነገር ካለ አወቀ። ኧረ አንተ በጣም ዛሬ በጣም ነው የምትሰማው፣ በጣም ነው ዛሬ የምትሰማው። ቀጥል ወንድማችን። ስለዚህ ሌላ የተቀበላችሁት ነገር አለ? ይሄኛውን የተቀበላችሁትን ጠለነዋል። ያው ምክንያቱም ትክክል አይደለም። እሷን ክዶ ማርያምን፣ እግዚአብሔርን ክዶ ማርያምን ሰው ማለት ይሄ እኮ ሐዋርያት ኦርቶዶክስ ከሐዋርያት ምን ተቀበለች የሚል ነገር ነው የለጠፋችሁት፣ ግን የሚጠይቁት ነገር ሌላ ነው። አንተ አውዱ ይሄ ነው ብለህ እየመለስክልን ነበራ። እንግዲህ አንተም ከአውዱ ጋር መሄድ ነገር መልስልን። እንግዲህ ሌላ ከሆነብህ ምልጃን ከሐዋርያት አልተቀበላችሁም ማለት ነው። እሺ ሌላ ምን ተቀበላችሁ? ይሄኛውን ያው ወድቋል። ይሄን ቶ እሺ ሌላ የምትነግረን ነገር አለ? የተቀበላችሁት ነገር ከሐዋርያት መች እዚህ ላይ ተወያይንና መጽሐፍ ቅዱስ ላይ መች ተወያይንና፣ እሺ በመጽሐፍ ቅዱስ አይናርገው። ኦኬ እግዚአብሔርን የካደ ሰው ማርያምን ሊያያት አይችልም የሚለውን ሀሳብ እስኪ መጽሐፍ ቅዱሳዊ እናድርገው። እሺ ጥቅስ ስጠኝ። እኔ ተቀብያለሁ፣ መጽሐፍ ቅዱሳዊ ነው ሀሳቡ የተናገርከው፣ ልክ ነህ። እስኪ እንየው። ምክንያቱም በሩ እሱ ነው፣ መንገዱ እሱ ነው፣ ህይወት እሱ ነው እና ከሱ ውጪ መግባት አይቻልም። ወደ ቅዱሳን ወዳሉበት ወደዛች ቅድስቷ ከተማ መግባት አይቻልም። እዛ አይደል ያሉት ቅዱሳን ያሉት? የነገርከኝ እኔ መጽሐፍ ቅዱሳዊ ነው ብዬ ነው አሜን ያልኩት። ግን አይ ቆይ ጥቅስ ልስጥህ እያልከኝ ከሆነ እስቲ በመጽሐፍ ቅዱስ እንወያይ፣ ጨምርልኝ እስኪ ይህንን ሀሳብ የሚያጠናክርልህን። እግዚአብሔርን የካደ ሰው ማርያምን ማየት እንደማይችል ሌላ ሀሳብ ካለ ስጠኝ፣ ጥቅስ ካለ። እኔ ጥቅስም ሳሰጠኝ ግን ተቀብያለሁ። የሐዋርያት ትምህርት ነው ብዬ ምን አልከኝ? አይ ጥቅስ ልሰጠኝ ነው መሰለኝ በመጽሐፍ ቅዱስ ስላልከኝ ጨምርልኝ ይህንን ሀሳብን የሚያጠናክርልን፣ ይህን የተቀበልኩትን ሀሳብን የሚያጠናክርልኝ እስኪ ጥቅስ ካለ ብትሰጠን። ጥቅስ ከሌለ ቶሎ ቶሎ እንድንል ሌሎችን ጊዜ እንዳንሻማ ወይም በእኛ ብቻ እንዳንጨርሰው ጊዜውን ሌላ ጨምርልን። ኦርቶዶክስ ከሐዋርያት ደግሞ ይህንንም ተቀብላለች የምትለው ካለ መቼ እዚህ ላይ አወራንና ነው አንተ ምን እናወራ? ሀሳብ መቀየር ፈልገህ ከሆነ ብቻ ንገረኝ፣ ካልሆነ እኮ ተስማማን እኮ። ነገረ ድነት ላይ አይሰማም። እሺ ነገረ ድነት ላይ ምን እናወራ? ግን ቶሎ በልሽ። እኔ መዳን ይወሰዳል አይወሰድም? በኦርቶዶክስ አይወሰድም። በአንተ አሁን በተናገርከው ትክክል ስለሆነ አንተና እኛ እንስማማለን። በኦርቶዶክስ ግን መዳን አይወሰድም። የፈለከውና የፈለከው እግዚአብሔር ከደ ኦርቶዶክስ አይደለም እኮ ስላንተ ነው የጠየቅኩህ። ስለሌላ ነገር እሺ ልልናገር። እሺ ተጠያቂ ሆንኩኝ። እሺ ልጠይቅ ነበር ቤቱን የከፈትኩት። እሺ ልጠይቅ። በእኛ በወንጌል አማኞች ትምህርት አንድ ሰው መዳኑን ሊያጣው ይችላል ብለን ነው የምናስተምረው። ምክንያቱም ሰውየው አሜን ብሎ እንደተቀበለ እንደዛ አታስተምሩ። ግልጹን እናውራ። እንደዛ አታስተምሩ። እሺ ቢያንስ የጠየቀኝ ጥያቄ ልመልስ ወዳጅ። አይ ትክክል አይደለማ፣ የምታወራው ልክ አይደለማ። ኦኬ ስለዚህ ስለኛም ስለእናንተም ነው የምትመልስልን ማለት ነው አንተ። እኔ አሁን ስለእናንተ ሲሆን እኔ ዝም ብዬ አዳምጥህ ነበር። እኔ ስለእናንተ አልመለስኩም። አሁን ስለኛም ስለእናንተም እየመለስክ ነው ወንድማችን። አይደለም ግልጽ እኮ ነው። ስለእናንተ ግልጽ እኮ ነው።
ይሄ ግልጽ እኮ ነው። አንድ ድናል ከዳን ድናል ግልጽ ከሆነ ለምን ምንም ልሰርቁ አትችልም እኮ ይሄ ምንም። እሺ ወዳጅ በቃ ግልጽ ነው። አወቀ ወንድሜ። ኦኬ ግልጽ ነው። ግልጽ ከሆነ ለምን ጠይቀኝ? አንድ ከዳን ድናል ምን ትምህርት ነው የምታስተምሩት? ይሄ ግልጽ ነው እኮ እንደሱ ካስተማርን ቆይ አወቀ ቆይ ተረጋግተህ ስማኛ ወንድሜ። እንደሱ ከሆነ ትምህርታችን የምታውቀው ለምን ጠየቀኝ? ጥያቄ ልጠይቅህ ብለህ የኔን ጥያቄ አቋርጠህ ጠየቀኝ። አስተምራቸው እንደዚህ 300 ምናምን ሰዎች እኮ ቁጭ ብሎ የሚያዩ ሰዎች አሉ። አስተምራቸው እስኪ ስለእናንተ ትምህርት አስተምራቸው፣ ስለእናንተ አስተምራቸው። እሺ ይኸኛው ደግሞ ሌላ ጥያቄ ነው። ጥሩ ነው አስተምር ደግሞ የሚል ሌላ ጥያቄ ደግሞ አለ። ቅድም ግን ድነት በእናንተ ይጠፋል አይጠፋም ብለህ ጠየቀኝ። ስመልስልህ እና ስትናገር እኮ እዛው ታስተምራለህ። ስትናገር እዛው ታስተምራለህ። ስትመልስ እኮ እዛው እኮ ስመልስ እኮ አቋረጥኩኝ፣ አስተካከልከኝ እኮ ስመልስ ኖ እናንተ ድነት አይጠፋም ብላችሁ የምታስተምሩት ብለህ አስተካከልከኝ። መልሱን የምታውቀው ከሆነ ለምን ጠየቀኝ ነው። መልሱን የምታውቀው ከሆነ አንተ ተናገር ስለኛ፣ እኔ ደግሞ ስለእናንተ ልናገር። እንቀያየር መሆን ያለበት እኔም ስለኔ አንተ ስለአንተ ነበር መናገር ያለበት። ለዚህ ነው እድል ሰጥቼ አውዱን ተሳስታችኋል ስትለኝ እሺ ተሳስተን ሊሆን ይችላል የእናንተ ትምህርት ስለሆነ በቃ አስተምረን ብዬ እድል ሰጠው። ያንተን አንተ አስተምረኝ አልኩ፣ እኔ ደግሞ የኔን እኔ ላስተምር። አሁን አንተ ሁሉንም አንተ ማስተማር ፈለግ፣ እኛም ጋር መጣ አውዱ ልትለን ነው አይደለም። እንደዛ መሆን የለበትም አወቅ። ስለዚህ የኛ ለኛ ተው እዚህ ጋር ያለው ሰው እናንተም ቁጭ ብላችሁ እኮ የምታስተምሩት ሰው አንድ ነገር እንዲያገኝ ነው አይደል እኮ እያገኘን እኮ ነው። አሁን ዛሬ ትልቅ ነገር አልገኘ እግዚአብሔር እኔ ካደ ሰው ማርያምን ማየት አይችልም የሚል አሁን ትልቅ ወንጌል ሰማን ካንተ። በእውነት ትክክለኛ ትምህርት ካንተ ሰማን። ትመለሳለህ። ያገኘነውና እግዚአብሔርን ምንም ለያይተህ ልታይ አትችልም። አይለያዩም። እሺ አሁንም ጥሩ ነው። እሺ እግዚአብሔርና ማርያም አይለያዩ ማለት ፍጡርና ፈጣሪ አይለያዩ። እስኪ እንማማር ደግሞ በዚህ ዙሪያ ማለት ነው። ለማንኛውም አሁን እኮ ለምን ፖለቲካ ትሰራለህ? ፖለቲካ እኮ አትስራ። ለምን ፖለቲካ ትሰራለህ? ወዳጅ አንተ እኮ ነው ያልከው አይለያዩም ያልከው። ማርያምና እግዚአብሔር አይለያዩም ያልከው አንተ ነህ። ለምን ፖለቲካ ትሰራለህ? እሺ ቆይ አንድ ጊዜ እሺ ሚውት አድርገው አንድ ጊዜ ማን እንዳለ እስኪ እየሰራ ያለው ማስተማር ካለብህ ለሚማሩ ሰዎች አስተምር፣ እውነቱን አስተምር። እሺ አንዴ ሚውት አድርገው የኔ ጌታ አንዴ እንስማው እስኪ እንስማው። እኔ እሆናለሁ እስኪ ማን ነው እንደዚህ ያለው? እኔ ፖለቲካ የሰራሁት እስኪ እንስማው። ምን ማየት አይችልም የሚለው ትልቅ ወንጌል ሰማን ካንተ። እውነት ትክክለኛ ትምህርት ካንተ ሰማን። ለምን ወደ ኋላ ትመለሳለህ? ያገኘነው ነው እየነበርኩ ነው። እግዚአብሔርንም ለያይተህ ልታይ አትችልም። አይለያዩም። እሺ ሰማችሁት? ድንግል ማርያምና እግዚአብሔር ምንም ልትለያይ አትችልም አለ። ከዛ በኋላ ለምን ፖለቲካ ትሰራለህ እያለኝ ነው። እስኪ ደግመን እንስማው። ቆይ አንድ ትንሽ እንስማው። አንዳንድ ሰው ከተናገረ በኋላ ለሚያስበው አስበው የማይናገር ሰዎች ስላሉ እንታገሳቸው። አሁን ዛሬ ትልቅ ነገር አልገኛለሁ። እግዚአብሔር እኔ ካደ ሰው ማርያምን ማየት አይችልም የሚል አሁን ትልቅ ወንጌል ሰማን ካንተ። እውነት ትክክለኛ ትምህርት ካንተ ሰማን። ለምን ወደ ኋላ ትመለሳለህ? ያገኘነው ነው እየነበርኩ ነው። እግዚአብሔርንም ለያይተህ ልታይ አትችልም። ሳንቲም ለመሰብሰብ እኮ እዚህ ጋር ምንም የሰውን ሕይወት ነጥቃችሁ ሳንቲም የምታገኙት ነገር የለም። እሺ እግዚአብሔርና ማርያም ይለያያሉ አይለያዩም? አንተ ነው የተናገርከው። አይለያዩም፣ ምንም ልትለያያቸው አትችልም አልከኝ። ምን ማለት ነው አሁን እንደዚህ ስትናገር? እስኪ እንማማርሽ ቀጥል። አሁን አንተ ንገረን። አንድ ነገር ሳወራ ቆርጠህ ውስጥ ለመለጠፍ እኮ ነው። የሚያሳዝን ነገር እኮ ነው። ስለዚህ ወዳጅ አንተም ይህ መጽሐፍ ቅዱሳዊ ነገር አታውራ። እንደሚለጠፍብህ ካመንክ እና ካወቅ በእርግጥ እኔ ጊዜም የለኝም እንደዚህ እያንዳንዱ ዲቴል ለማድረግ ግን ምንም እኮ አንተ ያሳፍራል። ይሄ ቢል ልትሸውዱ አትችሉም እኮ ራስን ነው የምትሸውዱ። ራሳችሁ ነው የምትሸውዱት። ማንን ልትሸውዱ አትችሉም። እሺ እኛ እየሸወድን ነው ብለን ማወራው። አንተ አሁን ያወራውን ነገር ብለጥፈው ያሳፍራል እንዴ? ለምን ቆርጠህ ትለጥፋለህ? እኔ አንድ ሰው ነኝ። አሁን የተናገርከውን ነገር ቢለጠፍ ወክል ሰው አይደለም። እኔ ልለጠፍ እኔ ቀድ የለኝም ጊዜም ምን የለኝ ቅድ ብቻ ሳይሆን ጊዜም የለኝ። ግን ቢለጠፍ ግን አንተ ያሳፍርሃል። የተናገርከው ኦርቶዶክስ ተዋህዶን የሚወክል ሰው አይደለሁም። መጀመሪያ ይሄን መያዝ አለብህ። ይሄንም ለጥፍ። ስለዚህ አንለጥፈውም። ቤተክርስቲያኗን ማትወክል ከሆነ አንለጥፈውም። ከሆነ ይሄንም ለጥፍ። ስለዚህ እንወያይ። እናንተ ሰው ማዳን ከፈለጋችሁ እኮ የእኔ ጌታ እንወያይ። እሺ ወደ ውይይት እንሂድ። አሁን እናንተ ጋር ያለውን ወንጌል አስተምሮ ተሳስተው አውርተዋል። ማርያምና እግዚአብሔር እንደማይለያዩ ይኸውልህ። ለምን አሰማም? እሺ ቆይ አንድ ጊዜ ወዳጅ፣ አሁን እድል ለአንተ ልሰጠህ እኔ ሚውት ላደርግ ስለሆነ የተናገርከውን አብራራው ብዬ እድል ልስጥ። ቃልን ወስጄ እኔ መደምደሚያ ከምሰራበት እንዲህ ማለት ነው። ቆይ አወቀኝ። እድል ልሰጠህ ነው። አሁን አታጫጭሆኝ የእኔ ጌታ። አንዴ ስማኝ፣ አንዴ ከይቅርታ ጋር ለአንተ እድል ልሰጠህ ነው። የተናገርከውን እንድታብራራ ሚዩት አደረኩልኝ። እሺ እኔ ጌታ አንዴ እንድታዳምጠኝ እኔ ሚዩት ላደርግልህ ነው። የተናገርከውን እንድታብራራ እድል ልስጥህ ነው። እኔ መደምደሚያ እንዳልሰራበት ቪዲዮ ቆራርጦ መለጠፍ እኮ ምንም የምታተርፈው ነገር የለም። በዛ ባል ገንዘብ ነው የምታገኘው።
እሺ አሁን ወደ ርዕሱ እንመለስ። ላይ ኮሜንት ነው ቅድም የተናገርከውን ነገር እባክህን አብራራው። እኔ እንደዚህ ማለት ፈልጎ ነው። እኔ አንድ ሰው ማለት ነው ኦርቶዶክስ ተዋህዶ ማርያምና እግዚአብሔር ልዩነት አላቸው የላቸው? አወቀ ይሰማል አወቀ ወይ ያደምጥከኝ ዳጊ ያወራ ነው። ቶ አንተ አብራራ አለክ። በቃ አለቀ። አብራራ አለክ። ምንድነው? አይደለም እንዴ አብራራ አለክ። በእናትህ በቃ በእናትህ ይሰማል። እሺ በቃ አወቀ። ዛሬ ካልተመቸ ምንም ሌላ ጊዜ ማብራራት ትችላለህ። ግን እድሉን ከተጠቀምክ የመጨረሻ እድል ልስጥህ። ማርያምና እግዚአብሔር አይለያዩም ስትል ምን ማለት ነው? አንተ እንድጨርሰው ፈልግ። እኔ አንተን አረፍተ ነገር ወስጄ ከምጨርስብህ አንተው ራስህ አብራራለን። ምን ማለት ነው ማርያምና እግዚአብሔር አይለያዩም ስትለን? እስኪ ንገረን። ይሄ ምናልባት ከሐዋርያት የተቀበላችሁ ትምህርት ሊሆን ስለሚችል እስኪ እንማር። ይሄው ሚውት አድርጌልሃለሁ። አጠር አድርገህ አብራራለን። ታንኪ ወንድማችን። አይሰማም? ትሰማለህ? ቀጥል ወንድማችን። ማርያምና እግዚአብሔር አይለያዩም ስትል ምን ማለት ነው? ረስተው ከሆነ ላሰማ እችላለሁ የራስን ድምፅ። ማርያምና እግዚአብሔር አይለያዩም ስል እኮ እግዚአብሔር ማርያም ነው ሲጀ እኔ ከእግዚአብሔር ጋር እኩል አድርጌ አይደለም፣ በምንም ደግሞ እኩልም አይደሉም። እግዚአብሔር ፈጣሪ ነው። ማርያምንም የፈጠረ እግዚአብሔር ነው። ምድርንም ሰማይን የፈጠረ እግዚአብሔር ነው። ግን እግዚአብሔርን የተቀበለ ሰው ድንግል ማርያምን አይጥልም። እግዚአብሔርን የተቀበለ ሰው ድንግል ማርያምን አይጥልም። ድንግል ማርያም ደግሞ ለእኛ ለኦርቶዶክሳውያን ፈጣሪያችን አይደለችም። ይህን አስምረ ያዝ። ፈጣሪያችን አይደለችም። እኛ ፈጣሪያችን ነች ብለን አይደለም ጸሎት የምናደርገው ወይም የምንለምናት። ግን የሰውን አንድ ነገር ቆርጣችሁ ወስዳችሁ እዛ ብትለጥፉ እኔ ምንም ኦርቶዶክስ ተዋህዶ የሚወክል ሰው አይደለሁም። አብራራው፣ ጥሩ አድርገን ያብራራው። በቃ ምንም የሚለጠፍበት ምክንያት የለውም። አሁን ያወራው ወንጌል ነው። ልክ ነህ። እግዚአብሔርና ማርያም አንድ አይነት አይደሉም፣ እኩል አይደሉም። አንዱ እሱ ፈጣሪ ነው፣ እሷ ፍጡር ነች። አስተካከልከው። ስላስተካከልከው ምንም ባታስተካከለውም በእርግጥ ጊዜ የለንም እኛ እዚህ ያሉትን ሁሉ ውይይቶች ወስደን የምንለጠፍበት ጊዜ የለም። እሺ ጥሩ ነው። አሁን ቆንጆ ካስተካከልከው እንቀጥል። አሁን ደግሞ ሁለተኛ ወንጌል ተናገርክ። ቅድም ጥሩ ነገር ተናገር ነበር። አሁን ደግሞ ሌላ ጥሩ ነገር ጨመርክ ማለት ነው። እሺ አንድ ነገር ልጠይቅህ። ይሄን ሀሳብ ስላነሳኸው ያለ ማርያም ምልጃ ሰው መዳን ይችላል? ባትማልደው የእሷ ምልጃን ባይጠቀም እንግዲህ ትማልዳለች ብለን እናስብና ማለት ነው። እኛ ባንቀበልም ምልጃዋን ያለ እሷ ምልጃ ግን ሰው ወደ እግዚአብሔር መቅረብ፣ ለኃጢአት ስርየት ማግኘት፣ የዘላለም ሕይወትን ማግኘት ይችላል ወይስ አይችልም? ያለ እሷ ምልጃ መዳን ይችላል ወይ? አንድ ሰው ወደ እግዚአብሔር መቅረብ ይችላል ወይ? የዘላለም ሕይወት ማግኘት ይችላል ወይ? የማርያም ምልጃ ባይጠቀም፣ የቅዱሳንን ምልጃ ባይጠቀም፣ የሰማዕታትን ምልጃ ባይጠቀም፣ የመላእክትን ምልጃ ባይጠቀም። እኛ መጀመሪያም እነዚህን ሁሉ ምልጃዎች ተቀብለን አይደለም። ግን አንተ ምልጃውን ስለምትቀበል እነዚህን ሁሉ ምልጃዎች ያለ እነዚህ ሁሉ ምልጃዎች አንድ ሰው የዘላለም ሕይወት ማግኘት ይችላል ወይ? መዳን ይችላል ወይ? ይህን ሳይጠቀም ቢሞት አማልጄ ሳይላት ቢሞት ንስሐ ገብቶ ከራሱ ከእግዚአብሔር ጋር በክርስቶስ ደም ታርቆ ኃጢአቱ ታጥቦ ንስሐ ገብቶ ጌታን ተከትሎ ቢሞት ምልጃዋን ባይጠቀም ማለት ነው የሚቀርበት ነገር አለ? ማዳን ይሰማል አይደል? አሁን መሰማት ጀመር፣ ማውራት ጀመር። አሁን ይሰማል። ካላወራ ይሰማል። ማዳን እግዚአብሔር ነው። ግን ስጋው ደግሞ ሲባል መጀመሪያ ማዳን እግዚአብሔር ነው። ማዳን የማንም አይደለም፣ እግዚአብሔር ነው። የድንግል ማርያም ምልጃ ይደግፈናል እኛ ለኦርቶዶክሳውያን። የቅዱሳን ምልጃ ይደግፈናል። ኦኬ አወቀዬ፣ እዚህ ሁንና በኋላ ጥያቄ ካለ አንተ ትጠይቃለህ። ይበቃል። ብዙ መወያየት የምንችል አልመሰለኝም። ግን አስብና ወሳኝ ጥያቄ ያለ የምትለው ካለ ጠይቀናል። መች መለስክልኝ? ቅድም የጠየኩት
አይ ቅድም ማለት መልሱን አንተ የምታውቀው ጥያቄ ጠየቅኝ። መዳን ይወሰዳል አይወሰድ የሚለው መች መለስክልኝ? መች ምን እንደምናስተምር እኮ አንተ አብጠርጠራ ነገር ቅድም ወንድማችን ለምን መልስልሃል? አንተ ምን እንደምናስተምር በሱ ጉዳይ እኮ ቅድም አንተ በደንብ አድርጋ አብጠርጥረህ የእኛን ትምህርት ነገርካቸው እኮ። ምን ልመልስ? ከነ ጥያቄው ከነ መልሱ መለስክ እኮ ነው። እኔ ልመልስ? እኔ ልመልስ? እሺ እኔ ልመልስ። አንተ እኮ ትምህርቱን አውቀዋለሁ። እንደሱ አይደለም ብለህ ስላቋረጥከኝ ነው። እሺ ልመልስ። እሺ ሚውት አድርገልኝ። እሺ ይሄን ልመልስልና ወደ ሌላ ሰው ማለፍ አለብን፣ ሰው እንዳናሰለች። ቴንክ ዩ። ጥሩ ነገር ነው እስካሁን ያልከው። ከቀድም ጀምሮ እንግዲህ እንደተናገርከው እግዚአብሔርን የካደ ሰው ማርያምን ማየት አይችልም ያልከው ትልቅ ወንጌል ነው። ማርያምና እግዚአብሔር ትክክል ናቸው ወይ ያልከው ሀሳብ ልክ ነው ወይ ስለ አይ አይደለም፣ እሱ ፈጣሪ እሷ ፍጡር ነች ብለሃል። ይሄም ትክክል ነው። አሁን ደግሞ እኔ ተጠይቄያለሁ። መልካም። አዎ ድነት ሊታጣ ይችላል። ድነት የሚታጣው በመጀመሪያ ድነት እንዴት ተገኘ ነው። አየት ሰው በግዴታ አመን ተብሎ አላመነም። በወንጌል አማኞች ትምህርት መሰረት ሰው ተገዶ የቤተሰብ ሃይማኖት ነው ተብሎ አይደለም እምነት የተጫነበት በላዩ ላይ ሰው ወንጌል ሰምቶ የሰማሁት ወንጌል ማርኮኛል፣ ስለ ጌታ የሰማሁት ወንጌል የፈሰሰው ደም ለእኔ መሆኑ ገብቶኛል፣ መስዋዕትነቱ ለእኔ መሆኑ ገብቶኛል፣ እሱ ጌታዬ ነው፣ እሱ አምላኬ ነው ብሎ ሊከተል ሲወድ ልቡን ከፍቶ ሲቀበል አፉን ከፍቶ ሲመሰክር እንግዲህ ሰው እንደሚጸድቅ መጽሐፍ ቅዱስ በሮሜ ላይ ይናገራል። ሆኖም ግን ይሄው ሰው መልሶ አልፈልግም ካለ በዛው አፉ እሺ ባለበት አፉ እምቢ ካለ አዎ ድነቱን ያጠዋል። ምክንያቱም ነፃ ፈቃድ ለሰዎች ተሰጥቷል። ስለዚህ እፈልጋለሁ ብሎ ያገኘውን መዳን አልፈልግም ካለ መብቱ ነው። ማንም በግድ ትድናት አለ ብሎ የሚያስገድደው የለም። አንድ ይሄ ነው። ሌላው ደግሞ በክርስትና ሕይወቱ ስንኖር መቼም አልበደለም እግዚአብሔርን ብሎ የሚመጻደቅ ሰው የለም እና አንደኛ ዮሐንስ ላይ እንደሚናገረው ኃጢአትን አንሰራም ብንል ራሳችን እናስታለን ይላል። ኃጢአት ልንሰራ ልንደክም እንችላለን። ለዚህ ነው የክርስቶስ ደም የሚያስፈልገን። ምክንያቱም ጥምቀት ኃጢአትን ስለማያጠብ ኃጢአት በሰራን ቁጥር እየሄድን አንጠመቅም አይደል? የጌታ እራት ኃጢአትን ስለማያጠብ ኃጢአት በሰራን ቁጥር እየሄድን ጌታ እራትን አንወስድም። ኃጢአትን የሚያጥበው የክርስቶስ ደም ወይም የክርስቶስ ስም ነው። ስለዚህ ኃጢአት መስራት ስላለ ነው የክርስቶስ ደም ያስፈልገው ማለት ነው። ሆኖም ግን ሰዎች ኃጢአትን የሚሰሩት በድግግሞሽ ሆን ብለው ማለት ነው። ሆን ብለው መደጋገሙ በራሱ ብቻ ላይሆን ይችላል፣ ግን ሆን ብለው በቸልተኝነት በክህደት ከተመላለሱ ማለት ነው። በስራቸው ከካዱት ማለት ነው። ለምሳሌ ያችን ሴት ደግመሽ ኃጢአትን አታርጊ ሲላት ኃጢአት ማድረግ አይደለም ከእግዚአብሔር ጋር የሚያጣላው ማለት ነው። ማለት አርጉ እያልኩ አይደለም፣ ግን ሰዎች በንስሐ በእግዚአብሔር ምሕረት እድል ከተሰጣቸው በኋላ ሄደው ደጋግመው የሚያደርጉ ከሆነ በምህረቱ ላይ እየተዘባበቱ ነው ማለት ነው። በይቅርታው ላይ እያላገጡ ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ድነታቸውን ያጣሉ። ስለዚህ በአጠቃላይ ምላሳችን ምንድነው? እኛ ወንጌል አማኞች ድነታችሁን እንዳታጡ እግዚአብሔርን አትካዱ ብለን እናስተምራለን። ይሄ ነው ትምህርታችን። አንተ ደግሞ ይሄ አይደለም ትምህርታችሁ ብለህ ስለኛ ማን ወኪል እንዳደረገ ባላቅም መናገር ከፈለግ መናገር ትችላለህ። እኔ ስለ እናንተ አልተናገርኩም። አባቴ የተናገርኩትን አሰማሁ። መጽሐፍም ከፈለግ ሊየው ካልክ መጽሐፉን አሳያለሁ። ስለዚህ ስለ እናንተ እንደተናገራችሁ ስለኛ እኛ እንደዚህ ነው የምናስተምረው። ይሄው ጥያቄ ተመለሰልህ ወንድማችን። አንዴ ካመንክ ድነሃል የሚል ነገርስ እንዴት ነው? ይህን ታብራርልኛለህ? ያው እሱ የአጋንንት ትምህርት ነው። አንዴ ከዳንክ አትጠፋም የሚል ትምህርት። ካመንክማ ትድናለህ። ቆይ እኔ ጌታ አይደለም። እሺ ጥያቄን ግልጽ አድርገው። አንዴ ከዳንክ ሁሌ ኦልዌይስ ሴቭድ የሚባል ነገር የለም። ዋንስ ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለም። አንዴ ከዳንክ ሁሌ ድነሃል ብሎ ትምህርት እኛ ወንጌል አማኞች የለንም። የሚልም ሰው ካለ ተሳስቷል። የአጋንንት ትምህርት ነው። ሰዎችን የሚያዘናጋ ነው። ሰዎች በክርስቶስ ደም እንዳይጠቀሙ በስሙ እንዳይጠቀሙ የሚያዘናጋ ትዕቢተኛ ወንጌል ይባላል። ሐሰተኛ ወንጌል ነው። ስለዚህ ይሄ በየቸርቹ በየሰፈሩ የሚወራው ይሄ አይደል እንዴ? በየአደባባዩ የሚወራው ይሄ አይደል እንዴ? ሌላ ምን ማስረጃ አለ ከዚህ ውጭ? አንተ መች ማስረጃ አቀረብክ? አንተ አሁን ላልከው ነገር መች ማስረጃ አቀረብክ? ቤካ ልጠይቀው እስኪ። አንተ አሁን ላልከው ነገር እስኪ በየቸርቹ የሚወራ ከሆነ የአንድ ቸርች አሳይ እስኪ። የየቸርቹን አልፈልግም። የአንድ ቸርች ኢትስ ኦኬ። ግቡና ሪፈር አድርጓ ሲሰበክ አለ ቲክቶክ ላይ አለ ምን አለ እሱም ማየት ትችላለህ። ጥሩ የለም ብትል ነበረ መጥፎ አለ ካልክ አሳየን። አሁን ችግሩ መሰለህ አሁን እኛ የአባትን ቪዲዮ ስናሳይ የሆነ አባት የኦርቶዶክስ አባት እንዲህ ብለው ይሰብካሉ ብለን ሀሜት ይዘን አልመጣንም። መጽሐፋቸው ላይም ደግሞ እንዲህ የሚል ነገር አለ ብለን አላወራንም።
ሲጀመር አንተ እኮ ሀሜት ምን ያደርግልሃል? ይሄ እኮ አንተ የሚታየው ነገር እኮ ነው። ይሄ አሁን ቪዲዮ ቆርጣ መተሽ። ስለዚህ ሀሜት እንዳይሆን የኔ ጌታ ምን እናድርግ መሰለህ? አሁን ያንተ አትችልም። ቤካ የምታወራው መጀመሪያ አንተ አንድ ቤካ ነው። ቆይ አወቀ ብራዘር አወቀ ስምን መልከጥፉን በስም የደግፉ ምናምን አይስታፍ። እሺ ብራዘርዬ በደንብ ሰምተህ ከሆነ አሁን ሀሜቱ ያለው አንተ ጋር ነው። አንተን እያማ ያለው ላወራው ነገር ማስረጃ አምጣ እንደዚህ ብሎ ያስተማረ ተባልክ። ማስረጃ አምጣ አልቻልክም። ነገር ግን ዳግዬ ላወራው ነገር ማስረጃ ከአባትም ንግግር ከመጽሐፍቶች ይሰማል። ተረጋጋ የኔ ወንድም ተረጋጋ። ስለዚህ ሀሜቱን አንተ ነው ያስከው። ቢኮዝ አንተ ለምታወራው ነገር ማስረጃ እያመጣል። ዋን ሴቭ ኦልዌይስ ሴቭ የሚባል ነገር የለም። አንድ ሰው ከዳነ በኋላ ድነቱን ሊያጣ ይችላል። ለጠየቀው በደንብ አድርጎ አስረዳ። መጽሐፍ ቅዱሳዊ ሐዋርያዊ የሆኑን ትምህርት ነገረ። ከዛ በኋላ እናንተ ጋር አለ ብለህ ያልከውን ነገር ይኸው ብለህ በቪዲዮ አሳየን፣ አሰማን። እኛ ደግሞ አንተ ያሰማንን ወይ ደግሞ የሰበከውን ሰውዬ እንዴት ከአጋንንት እንደሆነ ትምህርቱ ነግረሃለን። እንደዚህ ዋን ሴቭ ኦልዌይስ ሴቭ የሚባል ነገር ከቶ የሌለ እንደሆነ እነግራለን። እንደዚህ ብሎ የሚያምኑትንም ከእኛ ወገን አይደሉም ብለን እኛ በግልጽ እነግራለን። ስለዚህ አንተ ሀሜቱን ትተህ ያልከውን ነገር በማስረጃ አሳየን በቪዲዮ አለ። ምን ከመቶ በላይ ማምጣት ይችላለሁ፣ ግን አሁን ያው በአንድ ስልክ ነው የምጠቀመው። መቶም አዘጋጅቼ ላመጣልህ ይቻላል፣ ግን እናንተ ደግሞ አንድ አይደላችሁም። መቶ ይቅርና ማንን ይቀበላል? አንድ ሰባኪ ስም ይንገር። ማን ማንን ይቀበላል? ሲጀመር መቶ አለ። መሪ የሌላችሁ አይደላችሁም እንደ ማን? ይሄ እኮ እውነታ እኮ ነው የምነግረው። መሪ የላችሁ። አይ ችግር የለውም። መሪማ አንድ ስም ንገረን። በቃ መቶ አለኝ ብላል። አንተ መቶ ያለው ሰው አትሊስት አንድ ስም አያጣም። እስቲ አንድ ስም ወርውርም። መቶ ሰባኪ የሚያውቅ ሰው አንድ ስም ያጣል ብዬ በፍጹም አላምንም። እና ወንድም የሚዩትን አንሳውና አንድ ስም ንገረን እስቲ። አንሳው ሚዩቱ። ቸርች በየመንደሩ ከፍታችሁ ማን የትኛው ሰባኪ እንደዛ ብሎ ሲሰብክ ሰማ? አንድ ስም ንገረን። ይሄው እኛ ጉግል አንድ ሺህ በላይም አለ። ምን ይሄን እኮ ከመቶ አንድ ሺህ ገባ ባንዴ በ10 አባዛ። ይሄ ግልጽ እኮ ነው። ከመቶ አንድ ሺህ እየጨመረ ነው። ቢኒ ይሄ ግልጽ እኮ ነው። ይሄ ግልጽ እኮ ነው። ቢኒ ባወራው አወቀኝ። አንድ ማስረጃ ለቢኒ ወይ ለቤካ ስጣቸው። አሁን ቀጥሉ። ቢኒ ግን ባታወራው እየጨመረ ትንሽ ከቆየ ከዛ 1 ሚሊዮን እያለ ቀጥላል። ከመቶ አንድ ሺህ ገብተናል። አሁን ህዝብ የሚያውቀው ነገር እኮ ነው። ይሄ ህዝብ የሚያውቀው ነገር እኮ ነው። እሺ ምን ብሎ ሲያስተምር ምንድነው? እኔም ብለህ እንትን ለብሳል እንደ ብራዘር ማስረጃ እኮ ምን ማምጣት ማስረጃ ምን ማምጣት እኮ አይጠበቅም። ይሄ ህዝብ የሚያውቀው ነው። ሲጀመር ደግሞ እኛ አንድ ነን። ወንጌላውያን ይሰማል። አወቀ ስማኝ። እኔም ብለህ አሁን እያወራ ስታወራ አይሰማም? ይሰማል። አሁን በምታወራ ጋሻወቅ እኛ ወንጌላውያን ስትሉ ማለት ነው። መጀመሪያ አንድ አይደላችሁም። እየሰማ አድምጠን ብራዘር እሺ በቃ ችግር የለም። አሁን በደንብ ላስረዳ። በቃ ተረጋግተውን በደንብ አድምጠኝ። አንተ አሁን ሲጀምር የእግዚአብሔር ልጅ አይደለህም ብዬ ደግሞ በማስረጃ በደንብ አድርጌ እየነገርኩ ነው አለመሆንን። ለምንድን ነው አለመሆንን የምነግርህ? የእግዚአብሔር ልጅ ሆነ በክርስቶስ ኢየሱስ አምነህ የዘላለም ህይወት ኖሮ ከዛ ዛሬ ላይ አንተ በአዲስ ህይወት የምትመላለስበትን ያንን ኃይል ከእግዚአብሔር መንፈስ እንድታገኝ ነው ይህንን የምነግርህ። ባይዘወይ ቅድም ሰምቻለሁ ከቤካ ጋር የምታወራውን ወሬ ገብቶሃል? አሁን አንተ ቅድም ምን እያልከው ነበረ? ተቀድሼ አልክ፣ ግማሽ ላይ ነው ያለሁት አልክ፣ ሩብ ላይ ነው ያለሁት ስትል ነበር። ጳጳሳቱ ደግሞ እነሱ ደግሞ ተቀድሰው ጨርሰዋል ወይንም እየተቀደሱ ነው ስትለን ነበር። መጽሐፉ ግን እየተቀደሳችሁ ነው ወይ ይለናል ወይ? ገብቷል? የክርስቶስ ኢየሱስ ስራ ጋር ሲገናኝ አልጸደቃችሁም ይለናል ወይ? ገብቷል? ክርስቶስ ኢየሱስ ያደረገው ስራ ወይንም በስራው እናንተ ገና ጽድቅን አላገኛችሁም ይለናል ወይ? አይለንም። ለዛ ነው አንተ ገና አልተወለድክም። እዩኪን ፕሊስ አንዴ አይበቃም። በቃ አንዴ ከጻፍክ ይበቃል። አይችላለሁ። ግድምም ገብተህ ተሳድባለህ እኮ በቃ ኢትስ ኦኬ። አንዴ በቃ ካልሆነ ሚውት አደርጋለሁ።
ኦኬ ታንክ ዩ። አየህ አሁን አንተ ገና መጽደቅን እርግጠኛ አይደለም። ጽድቅ የእግዚአብሔር ስጦታ እንደሆነ አሳየው። ሮሜ ምዕራፍ 5ን ከፍቼ ያንን ስጦታ ተቀበለ። መጀመሪያ ገብቷል። አንተ ገና በግንዱ ላይ ሳትተከል ፍሬ ልታፈራ አትችልም። ከዛ በኋላ ስለ ፍሬ ልታወራ ትችላለህ። ገብቷል። ከዛ በኋላ ፍሬን የህይወትን ምልልስና ፍሬህን አይተህ በእግዚአብሔር ፊት ጌታ ሆይ ይሄ ነገር ምንድን ነው ልትለው ትችላለህ። ግን መጀመሪያ አንተ አልተወለድክም። የተወለደ ሰው ሲጀምር ስለ ኃጢአት ቀኑ ሙሉ ሲያስብ ውሎ አያድርም። ባደርግስ በሚል ፍርሃት አይደለም የሚኖረው። ገብቷል። ሰው ነውና በሚመላለስበት ጊዜ እንደ ሰው ደክሞት ከወደቀ የሚያነሳው ጌታ አለ። ነገር ግን ህይወት የተሰጠው ኃጢአትን እንዲያደርግ አይደለም። ኃጢአትን ግን ቢያደርግ በአብ ዘንድ ጠበቃ አለው እያልኩ ነው። ይሄንን ነው ከቅድም ጀምሮ ላስረዳ የሞከርኩት። አንተ ግን አሁን የምታስበው ምንድን ነው? ገና ስራ ሰርተህ በአንተ ስራ እግዚአብሔር ደስ ይሰኝ ይሆን አይሆን እርግጠኛ ስለማትሆን ገና እዛ ስትሄድ ሊያስገባኝም ላያስገባኝም ይችላል እርግጠኛ አይደለሁም ነው የምትለኝ። ይሄ ደግሞ በማን መመካት ይሆናል? በራስህ ላይ መመካት ይሆናል። እግዚአብሔር ደግሞ ልጁን ሲሰጠን ልጁን ስለ እኛ ኃጢአት መስዋዕት አድርጎ ሲሰጠው የራሱን ጽድቅ ያሳይ ዘንድ ነው። ይህንን ደግሞ አንድ ቦታ ላይ ከፍቼ በደንብ ላሳየህና ወንድሞቼም ስለገቡ ከነሱም ጋር ደግሞ የተወሰነ ማውራት ትችላለህ። እሺ ኤፌሶን ምዕራፍ 2 ላይ እንደዚህ ብሎ ይጀምራል። አየህ የእግዚአብሔርን ፍቅር በዛውም ለአንተ ያለውን የእግዚአብሔርን ፍቅር አንተ እንድትማረው ስለምፈልግ ነው የማነብልህ። እሺ ሳሚ በደንብ አድምጠኝ። እየሰማኝ ነው አይደለ? እርግጠኛ ለመሆን ሚዩትን አንዴ አንሳና እየሰማው ነው በለኝ። እየሰማው ነው። ቀጥሎ ወንድሜ። መልካም። እሺ ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሰችባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን እና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖርበት ነበረ። እንደ ሌሎች ደግሞ ከፍጥረታችን ምን ነበረን ይላል? የቁጣ ልጆች ነበረን አለ። አንተ አሁን ከፍጥረት የቁጣ ልጅ ነህ። ከዛስ እግዚአብሔር ግን በልጁ በክርስቶስ ያደረገልን፣ ቀጥሎ ደግሞ ሐዋርያው ጳውሎስ እንደዚህ አድርጎ ይነግራል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ አየህ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። አየህ ትድናላችሁ እኮ ገና ሂደታዊ ነው አይደለ? ድናችኋል ግን የተፈጸመ ነው። ገብቷል? በጸጋ ምን ብላችኋል አለ? ድናችኋል። ይሄ ታዲያ ከየት ነው የሆነው ሲባል ከወደደን ከትልቅ ፍቅሩ የተነሳ አለ። እግዚአብሔር ከወደደን ከትልቅ ፍቅሩ ከእግዚአብሔር ፍቅር የተነሳ ምን ሆነ? በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል ደመደመ። ከዛስ በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከማን ጋር? ከክርስቶስ ጋር። አየህ አስነሳን አለ። ከማን ጋር? ከክርስቶስ ጋር። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አየህ አሁን ያመነ ሰው ምንድን ነው? በክርስቶስ ኢየሱስ ከእርሱ ጋር በሰማያዊ ስፍራ ተቀምጧል። ገና ሲሄድ አረጋግጣለሁ የሚል ነገር የለበትም። እየሰማኝ ነው? እየሰማው ነው። ስለዚህ አንተ ኦልሬዲ ከክርስቶስ ጋር ከተቀመጥ ገና ሲሄድ የምትለው ነገር የለም። ስትሄድ እጁን ዘርግቶ ሊቀበልህ እንዳለ ታውቃለህ።
ይሄ እውቀት የእግዚአብሔር ልጅ ቆይ አልጨረስኩም። አንዴ በቃ ልጨርስ ነው። 1-2 ደቂቃ ብቻ አልጨረስኩም። ስለዚህ ይሄንን ጸጋ በእምነት ካልተቀበልከው አንተ የእግዚአብሔር ልጅ ነህ ማለት አይቻልም። የእግዚአብሔር ልጅ የሆነ ሰው ገና ሲሄድ ነው የማውቀው ካለ ስቷል። የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ የሆነ ግን ኦኬ ከእግዚአብሔር እንደተወለደ ያውቃል። በክርስቶስ ኢየሱስ ከእርሱ ጋር እንዳለ ያውቃል። ገብቷል። ሲሄድ እንደሚቀበለው ያውቃል። ልክ አሁን ልጅ አለኝ ብለሃል ቅድም። ልጅህ እቤት ስመጣ አባቴ ዛሬ ይቀበለኝ ይሁን ብሎ ፍርሃት ይዟል። ከቤት ወጣ ብሎ ሲመለስ የመንፈስ ቅዱስ በዚህ ምሳሌ አይሆንም። ባለማዊ ሕይወት ምሳሌ አይሆንም። ችግር የለው። አይ ሁሉማ ለምሳሌ በደንብ አለው። ለዛ እኮ ነው መውለድ የሚለውን ቃል የተጠቀመልን። በእኛ ሕይወት ውስጥ መውለድ የሚባለው ነገር እየሰራ ስላለ ነው። አንተ ሳትወለድ አልመጣህም። ሁሉም ሰው ተወልዶ ነው የመጣው። ያ የተወለደ ስለዚህ ቃሉን ሲጠቀም ከመወለድ ጋር ስልጣን ስላለ ነው። ልጅህ በቤት ላይ ስልጣን እንዳለው እንደዚሁ ቤት ሲመጣ አይ ልጄ ይሆን ምናምን ብላ አንተም አትጠራጠርም። እሱም አይ ዛሬ ይቀበለኝ ይሆን እንደ አባቴን እያለ ከቤት ወጥቶ በመጣ ቁጥር አይሳቀቅም አይደል? ልክ ነው። ይሄ ምን ማለት ነው? የልጅነት ስልጣን ሀሳቡ ራሱ ሀሳብ አይዘውም። ገብቷል? አይጨነቅም። አንተም መሆን ያለብህ ይህንን ክርስቶስን ሐዋርያቱ የሰበኩትን የእግዚአብሔርን ልጅ ዋጋህን የከፈለልህን ገብቷል። ከትልቅ ፍቅሩ የተነሳ ከእርሱ ጋር የሞትከውን እርሱም ሲነሳ ከእርሱ ጋር ሕይወትን ሰጥቶ ያስነሳህን ይህንን ጌታ ካላመንከው ከእርሱ ጋር እንዳለህ ገና በሰማይ በክብር ከእርሱ ጋር እንዳለህ ካላመንከው እኮ አንተ ሲጀምር በቃ እግዚአብሔር ልጅ እንዳልሆንክ በዚህ ያሳያል። አላወቅከውም የሚልህ ለዚህ ነው። እና ይህንን ጌታ አምነህ ትቀበለው ዘንድ እጋብዛሃለሁ። አሁን ጥያቄ ካለ እቀበላለሁ። እኔ ደግሞ በጌታ በኢየሱስ ክርስቶስ ስም የዳንኩ ሰው ነኝ። የኦርቶዶክስ እምነት ተከታይ ነኝ። እሺ አንድ ጥያቄ ልጠይቅህ፣ ሌላው ነገር አለም። የትኛው እምነት ነው የምከተለው? እስኪ እንደው ተቀበልኩት በል፣ እንደው በአንተ ሀሳብ የትኛውን ቸርች ነው የምከተለው? እስኪ ንገረኝ። ጥሩ ጥያቄ። የትኛውንም የትኛው ህብረት ሂጄ ልካፈል? 40 ሺህ ነው። 40 ሺህ ናቸው። ችግር የለውም። ቆይ እነግርሃለሁ እኮ ጥያቄ ጠየቀኛ። ለምን ችግር የለውም። አንተ እየሳክም ቢሆን ስማኝ ይችን። እሺ እሰማለሁ። ችግር የለውም። አሁን እኔ ስነግርህ አንተ በሃይማኖት ማይንድ ሴት ስላለህ የትኛው ቸርች ሄጄ ከማን ጋር ህብረት ላድርግ በሚለው ነው አንተ የጨነቀ አይደለ? እኔ ተጨንቆ ሳይሆን ለአንተ ነው እኔ የጨነቀ። አንዴ ሚዩት አድርገው ስማኝ። አንዴ አንተ ጋር ትንሽ የሚረብሽም ድምፅ ስላለ ሚዩት አድርገህ ስማኝ። ታንክ ዩ። አየህ አይደል? አሁን እኔ ሳወራ አንተ የጨነቀህ ወይ ያሳሰበህ የትኛው ቸርች ነው፣ የትኛው እምነት ነው ትክክል፣ የትኛው ቸርች ነው ትክክል። ምናልባት በውስጥም ብዙ ሀሳብ ሊኖር ይችላል። ላይክ ፕሮቴስታንት ነው ወይንስ ካቶሊክ ነው ወይንስ ኦርቶዶክስ ነው፣ የትኛው ነው ትክክል የሚለው ነገር ውስጥ ይኖራል። ኦኬ፣ ውስጥ ያ ጥያቄ ይኖራል። ኦፍኮርስ ይሄ ጥያቄ በጣም ጥሩ ንገረኝ እስቲ። በጣም ጥሩ። በቃ አሁን አንተ ሚውት አድርገህ ስማኝ አልኩ። ለዛ ነው ይሄ መጽሐፍ ቅዱስ የትኛውንም ቸርች እዚህ ቸርች እዛ ቸርች ሄድ አይልህም። ይሄ መጽሐፍ ቅዱስ ትልቁ ኮንሰርኑ ወይንም ትልቁ ያለው የልብ ሐሳብ የመጽሐፍ ቅዱሱ ሐሳብ አንተ በክርስቶስ ኢየሱስ አምነህ እንድትድን እንጂ የሆነ ቸርች አባል እንድትሆን አንድም ሐዋርያ አልጻፈም። የሰማኸኝ ነው አይደለ? ስለዚህ የትኛው ቸርች መግባት እንዳለብህ አትጨነቅ። ገብቷል? በዚህ በመጽሐፉ ቃል በተጻፈው በሚያምኑና እንደ መጽሐፉ ቃል በሚያደርጉ በነዛ ሰዎች መካከል ህብረት ማድረግ ትችላለህ። እሱ ግን አያሳስብህም። አንተን ማሳሰብ ያለበት አሁን የዘላለም ህይወት እንዴት አገኛለሁ የሚለው ነው። የዘላለም ህይወትማ በጌታ በኢየሱስ ክርስቶስ እኮ ተቀብያለሁ። እኔ ደግሞ እንደምፈልገው መልስ እኮ ታዲያ ቅድም ስጠይቅ ምን አልከኝ? አሁን ብትሞት አንተ የዘላለም ህይወት እንዳለ እርግጠኛ ነህ? አላቆም። ያኮ ሂደቱ እኮ ነው አልኩህ። ኃጢአት ልሰራ እችላለሁ፣ ሰው ነኝ።
ምን ብሏል እኮ ጌታ ክርስቶስ? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ እናንተ እምነት የጎደላችሁ እኮ ብሎ ያስተምረናል አይደል እንዴ? ቆይ አንድ ጊዜ ማስታወቂያ። ሳሚ አላመንኩም አንተ እኔ አላመንኩም። ይቅርታ አድርግልኝ ሳሚ። እሺ ቆይ እንደዚህ መልእክት ላስተላልፍልህ ሳሚ። ፎሎ አድርገኝና ፎሎ ባክ እመልስልሃለሁኝ። በውስጥ የምትፈልገውን ሁሉ ጥያቄ ከኔ ጋር ማውራት እንችላለን። ላክልኝ። እሺ መልሼ ላስገባው። እኔ ሪስክ ልውሰድ በቃ ቢካዝ ታውቃለህ አሁን ላይ ኦርቶዶክሶች አይደለም እኔ ፒክቸር ማድረገው ቤካ ዛሬ አይደለም እህታለማችን እኔ ሁሌም ፒክቸር እንዳደረግኩ ነው። አንዳንድ ስለ ኤግዚቢሽን ከፈለግሽ በደንብ አድርጌ ነው እኔ ማስኮመክመው ስለ ስዕሉ አይደለም። ኢዝኖት አባውት ፒክቸር አይደለም። እሺ ያው ገብቷል። ምን አድርጌ ነው? ምንም ያደረኩት ነገር የለም። በጌታ ኢየሱስን ምንም ያደረኩት ነገር የለም። ብራዘርዬ እኔ ብታደርግም ባታደርግም ላይክ አይገርመኝም። ማለት ብታደርግም ለምን አደረክ ብዬ አልወቅስም። ለምን ካልከኝ አይደለም አላመንኩም አልከኝ እኮ እዚህ ሳትኮ ግን በጣም ነው የማዝነው እውነት። እኔ ማምነው ወንድሞቼ ነው። እኔ ክርስቲያን ወንድሞቼ ነው። እሺ መልካም ጊዜ ይሁንላችሁ። ግን አይ እኔ የገባሁት እንደ አላመንኩም ስላልከኝ ብቻ ነው እንጂ ሌላ ነገር አይደለም። እግዚአብሔር ጸጋ ከሁላችሁም ጋር ይሁን። አሜን። እሺ ሳሚ በጣም ያሳዘነኝ እውነት በጣም ከሚገባው በላይ። አይ ምንም አትዘን። እንደዚህ በብዙ ጊዜ ስለሚያደርጉ ነው እየገቡ እያወሩ እንትን ከውስጥ ምን ይሰራልኝ እየተማማርን ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ። ከፈለግ ቪዲዮን ተመልከተው። እስራኤል ሀገር ድረስ ጌታ ኢየሱስ ክርስቶስ የጾመበትን ቦታ ሁሉም ቦታ አይቼ የመጣው ሰው ነኝ። የዳንኩ ሰው ነኝ። ክርስቶስ ያውቃል። አውቄ ነው እንድታስተምሩ ብዬ ነው እንደዚህ እንትን ያልኳቸው እንጂ ሁሉም ቦታ ቪዲዮን ገብተህ ተመልከተታች ብዙ ነገሮች ያየው ሰው ነኝ። ጌታ ኢየሱስ ክርስቶስ የተንበረከከበት፣ የተገረፈበት፣ የተሰቀለበት ቦታ ሁሉ ሂጄ አይቼዋለሁ። የተጠመቀበትም እያንዳንዱን ነገር ሁሉ። ሳሚዬ ግን እሱ እኮ አልጠቀመህም። አሁንም እኮ ችግሩ ይጠቅመህ እኔ እንድታስተምረ ብዬ ነበር። ግን አውቄ ነው የትኛው ህብረት ልግባ ያልኩ የጠየኩ ለዛ ነው። 40 ሺህ ናችሁ እዛ ቦታ ላይ። ግን ጌታ ያለበት የተወለደበት ቦታ ቢለብታይ አንድ የጣሊያን አንድ የኦርቶዶክስና አንድ የክርስቲያን ብቻ ነው ያለው፣ ሌላ የለም። እውነትም ህይወትም ክርስቶስ ነው። ሳሚ የተደማመጠ ያውን በቃ በመደማመጥ ስናወራ እኮ ጥሩ ነው አይደል? ነው ግን አይደለም። ሰውን አላመንኩም ብሎ ሲያስወጣ ከምን ነገር በጣም ሳሚ እኔ እኮ ቅድም መልሼልሃለሁ አይደል? 40 ሺህም 1 ሺህም 2ም 1ም ይሁን እሱ መጀመሪያ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ያስጨንቀኛል እንጂ አንድ ሰው ህብረት የሌለው ሰው እንዴት ነው? ኧረ ላውራ። ተው ቆይ አሁን እኔ ነኝ የሚሉት ያደረግኩ። ሳሚ አንዴ ቆይ ተረጋጋና ላውራ። አያስጨንቀ ያልኩ አንተ ገና አሁን ብትሞት ራሱ የእግዚአብሔር ወደ መንግስተ ሰማያት መግባትን እርግጠኛ አይደለም። የእግዚአብሔር መንግስት ውስጥ የለህም። የሌለ ሰው ነው እርግጠኛ ያለው ነው። ያለ ሰው እኮ እርግጠኛ ነው። እሺ እኔ እንደዚህ ልጠይቅ፣ እንደ ቃሉ ልጠይቅ። ኤፌሶን ምዕራፍ 2 ላይ እንደተጻፈው አንተ በሰማያዊ ስፍራ ከክርስቶስ ኢየሱስ ጋር ተቀምጠሃል? ሳሚ ሚውተን አንሰው። ነገርኩ እኮ ቅድም ሂደት ነው ድኛለሁ። አልጠየኩም። እሱ ሂደቱ ነው የሚያውቀው። በሰማያዊ ስፍራ ከክርስቶስ ኢየሱስ ጋር ተቀምጠሃል? ገና አሁን እኮ ምድር ላይ ነው ያለሁት። አያደል ቃሉን አልታስተውለውም። ላንብብልህ ደግሜ። እሺ ለዚህ ነው አታስተውለውም። በቃ በደንብ አንተ ከሃይማኖት ማይንድ ሴት ውጣና ሳሚ የምነግርህን በደንብ ይሄው ቃሉ የሚናገረውን ከፈለክ ሃይማኖታችሁን ጠብቁ እኮ ይላል። ችግር የለውም ማብራራላለሁ። እሱም ችግር የለውም። አሁን አንተ ዝም ብለህ ስማ፣ ቃሉን በደንብ ያዘው። ኤፌሶን ምዕራፍ 2 ከቁጥር 5 ጀምሮ ነው ማነብልህ። ኦኬ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። በጸጋ ድናችኋልና ማለት ትድናላችሁ ነው። ሳሚ መልስልኝ። ይሄንን ገና ትድናላችሁ ነው
በጸጋ መጀመሪያ አንድ ሰው በጌታ በኢየሱስ ስም ሲያምን በጸጋው የሚናገረው ነገር በጸጋ ድናችኋልና ድናችኋልና ማለት የተደመደመ ነው አይደል? ኦኬ። ስለዚህ ገና ወደፊት ትድናላችሁ እያለን ነው። አሁን በቃ አንዴ ድናሃል። ከዛ በኋላ ምንም ነገር ብትፈጽም እሱ አልጠየኩም። እዚህ ጋር ቃሉ የሚናገረውን ልክ ነው እኮ እሱ እኮ ሁሉም ሰው ድኗል። እንድገመው። ቃሉ የሚናገረውን አንተ ሀሳብህን ተወው። ቃሉ የሚናገረውን አብረን እንበለው። በጸጋ ድናችኋል ነው ትድናላችሁ ነው የሚለው። ድናችኋልና ጸጋ እኮ ነፃ ስጦታ ነው። አዳምጠኝ፣ እዚህ ጋር እኔም አዳምጠኝ አንድ ነገር በጸጋ አልጨረስንማ። ገና ጥቅሱን አልጨረስነውም ብራዘር። እንጨርሰውና እናወራበታለን። እሺ ቆይ አንድ ጥያቄ ብቻ ልጠይቅህና ከዛ የሌሎች ለመውሰድ እሺ፣ ቆይ አዳምጠኝ አንድ ብቻ እኔ ፎሎ አደርጋለሁ። የሌሎችን ጊዜ ከምንወስድ ሌሎች እንዲማማሩ እኔ እናንተ በተለዩ ቁጭ ብለን እንማማራለን። ችግር የለውም። አሁን የሌሎቹ እዚህ ጋር ብዙዎች ስላሉ የሌሎችን ጊዜ ከምንወስድ የሌሎችን ጊዜ ደግሞ እንትን ይበሉ። መማማር ፎሎ አደርጋለሁ። ያው እግዚአብሔር ወንድሞች እንዴት ናችሁ? ቤካ ወንድምነት እንዴት ናችሁ? ቢኒያም ዳግሻ የባሚ ብራይት የተቀራችሁ ወገኖች ሁላችሁንም ሰላም ብያለሁ። ልጆቼ እየተንጫጩ ስለነበረ ቅድም ሰላም በል ስትሉኝ እየሰማሁ ነበር፣ ግን በጫጫታ ውስጥ ሆኜ መክፈት አልፈለኩም። ለዛ ነው። እንዴት ናችሁ? አለን ወንድምነት ሰላም በሉት እንጂ አላችሁ ወንድሞች ወገኖች። እዚህ እኔ ስላልተጠራው ነው እስካሁን ዝም ያልኩት። አንተ ቅናት ነገር ማለት ነው። ቤኒያ ምን ነበር ያለኝ ስሙን? ቆይ ደግሞ አሁን ሌላ ዲቤት እኮ ሌላይ ነው። እሱም ቤንያሚን ዲቤት መጥራት አንተ ነው የቀረ። ኤርሚያ እንኳን ደህና መጣ። ቢኒ ኤርሚ ሰላም ብያለሁ። እቺ ዲቤት ብሎ የምትል ቃል እኮ ተሰቃየች ሰሞኑን። አንዳንዶቹ ጥሪ ሲያቀርቡልኝ ዲቤት ኖ ድብት ነው እና ዘብረቅርቅ ነው። ተሰቃየ ራሱ ቃላቱ ተሰቃየ። የሚያስጥለው አጣ ቃላቱ ራሱ። እኔ እኮ እንደውም በቃ እንትን ገብተዋል ተማርኩና ከዛኛው ከታችኛው ቤት በቃ ባወራ ቁጥር ድቤት አንተን መጥራት እያማረ ይመጣ። ታውቃለህ ድቤት እንገባለን እያልኩ ነው። ይህን ሰሞን አስተውለህ ከሆነ ዲቤት ነው ዲቤ ነው ምንድን ነው? እና አማርኛ ሁሉ እንግሊዝኛ ሁሉ ተሰቃየ በዚህ ሰሞን በዚህ 2 ሳምንት። እንትና ማነው ፈለገ መጥቶ በቃ ይቅርታ ብጠይቀው ይሻላል። የዛን ቀን ቤቱን በማቅረብህ ብቀበልህም ሶሪ ብዬ ብለው ይሻላል። የሚረጋጋ ከሆነ የሚመጣው ቴክስት ልነግርህ አልችልም። እንደገና ቴዲ ሐዋሳ ቤት ኦርጋናይዝ እናድርግ። በሜሴጅ ስልክ የሚፈነዳ ቢሆን በቃ ይፈነዳል። የስድቡ መዓት እንዲህ እንዳቃጠልከን ያቃጥልህ አባቴ አምላክ። ቆፍቴን አሳረርከው አንተ። ምንድን ነው ያለኝ? አንደኛ አንተ የሉተር ፈረስ ቆሽቴን አሳረርከው ምናምን ነገር አለ። ሉተር ፈረስ ነበረው እንዴ? ጡት ነካሽ ምን አርካሽ ምናምን ነገር በጣም በቃ እግዚኦ። እና ጌታ ኢየሱስ የሚባረክ ወይ አንድ ሆኗል አሉ። መምሬ ተክለአብ የሚባሉ ሰው ነበሩ
እዛ በተወለድኩበት አካባቢ ይኖሩ የነበሩ ደግሞ በሳቸው ደግሞ የሉም እንዲህ የሚባል መርጌታ የለም በሉ ደግሞ ሞተዋል። እና እኔ ትንሽ ትንሽ ነው የደረስኩባቸው። አሁን ይህን ሪከርድ አድርገው የለም ሞተዋል አልኩ አይደል? አልሞቱም ነው የሚሉት። ጠብቅ ደሜ ልታከስረው ነው እንዴ ኤርሚ? እንዴ ደሜን ሲያጠራ ሌሊቱን ሙሉ ሲፈልጉ ነው የሚያድሩት። እና መርጌታ ተክለአብ ይባላሉ። እኔ ድሮ ገና ድቁና ሁሉ ሳልቀበል ፍልሰታን ጾም እየጾምን ለማስቀደስ ፍልሰታን ለማስቀደስ ጾም እንኳን ሕፃን ስለሆንኩ ብዙም እንትን አንልም፣ ግን ያው ለፍልሰታ ይልኩናል። አንዳንድ የምንችልበት ሰዓት ላይ አንገ ልብስ ምናምን ነገር ምናምን ታስሮልን ቤታቸው ቤተክርስቲያኑ ስር ነበር የነበረው። መምሬ ተክለአብ ይባላሉ። ይህን ማንም ዲናይ አያደርገውም። እንደዚህ እየሰጠው የቤት ስራ ሰጠዋለሁ። ከዛ ሄዶ መቃብር ይቆፍራል ማለት ነው። መቃብር ሲቆፍር እዛው አንዱ የሀገሬ ሰው ማንጅራቱን ብሎ ይጥለዋል። ኦኬ። እና ምን አሉ እሳቸው ከባለቤታቸው ጋር ተጣሉ እና ቤተሰቦቻችን አካባቢው ጎረቤት ያውቃና ተጣልተው ባልና ሚስት ይጣሉ የለ በገጠር በከተማ እና ብዙ ጊዜ ታግሰው እጃቸው ላይ መርጌታ እንደመሆናቸው መጠን መቋሚያ ይዘዋል። አይ ቲንክ እንግዲህ ሲመቷት ድንገት ቅው አረጓት መሰለኝ ወደ ጭንቅላቷ አካባቢ። ከዛ ጮኸች። ያው እናቶች ሲደበደቡ ይጮኻሉ ጎረቤት እንዲደርስ እና ቢጮ ምንም የሚመጣ የለም። እና ምን አሉ ይባላል ራሳቸው ሲናገሩ የተሰማሁት እና ጮኸች የሚመጣ ዳስታጣ እኔው ራሴ ወደ ማባበል ገባሁ። እንግዲህ አንድ ሆኗልና ዝም ብዬ እኔ ራሴ ወደ ማባበል ገባሁ ብለው በእድሜ አቸውን እኚህ ሰው የአያቴ እኩያ ይሆናሉ። በጣም ትልቅ ናቸው በእድሜ። እኔ በተወለድኩበት ጊዜ ነፍስ ካወቅኩበት ጊዜ ጀምሮ በተለይ ከ5 ከ6 7 8 9 ምናምን ነገር ሆኜ ሳቃቸው በጣም ትልቅ አባት ናቸው እና በሏይ እኔ እጠራላቸዋለሁ። እንግዲህ የማይሰለቻችሁ ከሆነ እጠራላቸዋለሁ። የደብሩን ካህናት በሞት የተለዩትን ሁሉ ጨምሮ ማለት ነው። አልሞተም ብለናል። አልሞተም ብለህ ደግሞ 4 ወር ደግሞ ጩህ። ከዛ ራሳችሁ ጎትታችሁ ደግሞ ሄዳችሁ ታስመጡና አዎ ነበሩ። ልክ ነው ኤርሚያስ ሲተናገረው ልክ ነው። ቤታቸውም ቤተክርስቲያኑ ጋር ነበረ እና አባቶቻችን ሲናገሩ ሰምተናል ብለው እንደሚሉ የአሁኖቹ አይነት ወጣቶች አያውቋቸውም። እና አንዴ ሆኗል ብሎ የሚለውን ቃል እሳቸው ተጠቀሙ ለማለት ነው። እና ብዙ ጊዜ ገጠር እንኳን ተደባድበን ወይ ደግሞ እናቶቻችን ወይ አባቶቻችን ከገረፉን በኋላ እሪ ብለን ስናለቅስ የሚያባብለን ስናጣ ወይ ደግሞ ሲገርፉን የሚደርስልን እማዬ ድረሽ ወይ አባዬ ድረስ ምናምን ነገር ብለን እንደዛ ስንል መርጌታ ተክለአብ አንዴ ሆኗል ብለዋል ይላሉ። እንደዛ ብለው ያሳደጉን። ይሄ እኛ የገጠሩ ባህል ንግግራችን ነውና አሁን መርጌታ ተክለአብ የሚባል አልሞተም። የኔ ጓደኛ ነው። ዲቤት ነው ዲቤት በዲቤት እንግባ ምናምን ነገር ብሎ የሚል አይጠፋም። ጠርጥሩ። የሙታን መንፈስ በኢየሱስ ስም የተመታ ይሆን። እንግዲህ የሞቱ የምናውቃቸው ሰዎች ሁሉ የተናገሩትን ቢል አለቃ ገብረሃና ሳይሆን አለቃ ገብረሃና እንዲህ ያሉ ተብሎ ይባላል። አለቃ ገብረሃናም አልሞቱም ነው የሚሉት። አሁን ጠብቅ፣ ኦርቶዶክሳውያን ያዙ። እንዴ የት መቼ እንዴ በየቱ ጋር በፍጹም ነው የሚሉ። አለቃ ገብረሃና እንዲህ ብለው ይባላል። አለቃ ገብረሃና እና ሞተዋል ልትለኝ ነው እንደ ኤርሚያው? ዲቤት እንግባ እዚሁ ዲቤት እንግባ። ይህ ሁሉማ ሶሻል ሚዲያው ላይ የተወራ ጴንጤው ላይ ባይጋባ ነው የሚገርመው። ተጋባበህ ማለት ነው። እሱን ዲቤቱ ላይ እንወያየዋለን። ዲቤት እንግባ አሁን ወይ አይ በለኝ፣ ከሁለት አንዱ። ግትልትል ውሸት እንዳለ ግትልትል ውሸቱ ተጋለጠለታ።
ጮኸ ህዝብ ሲያስጮህ የነበረ ሰውዬ ማለት ነው። እና ወይ እንትና ሙስሊሞቹ እንደሚሉት ከሆነ በጌታ በኢየሱስ ክርስቶስ ላይ እንደ ዮሐንስ ሐዋርያው እነ ጴጥሮስ ሐዋርያው የአይን ምስክሮች እዛው ጋር ተናግረውልህ ሲያበቁ ያረጋገጡት የትንሣኤው ምስክሮች እነ ቶማስ ከሙታን ከተነሳ በኋላ በቁስሉ ላይ እጁን ጨምሮ ሁሉ ቼክ ያደረገ ተብሎ የሚባል ሐዋርያ የአይን ምስክሮች ሆነ አይተናል፣ ከሙታን ተነስተናል፣ ገደሉት እያሉ የተናገሩትን ከ600 ዓመት በኋላ ብቅ አለልህና እንዲ አረብ ሰውዬ አልሰቀሉትም አልገደሉትም አለ። ይኸው ዓለም ሁሉ አሁን አልሰቀሉትም አልገደሉትም ይልልሃል። ታክቢር እያለ ማለት ነው። እንዲህ 6 እኮ ጀኔሬሽን እኮ አልፏል። 600 ዓመት በኋላ የተነሳ ዓለም እንደዚህ ናት። የሀገራችን ሰዎች እንኳን ደውሎ የሚሉት ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ ቻለው እኔ ገጠሬ ቆንጆ ገጠሬ ስለሆንኩ ባላገር ስለሆንኩ ብሂላችን እንደዚህ ነው የምናወራው። ማን ይናገር የነበረ የሰማ ማለት ነው። ማን ያርዳስ የቀበረ በደንብ ያየ ያረጋገጠ ሬሳውን ያየ በደንብ ግንዘቱ ላይ ሲገነዝ ሁሉ እንደነበረ ያየ ማለት ነው። እና ይሄ አይሰራም። አሁን እኛ ጋር ይመጣለን። ማን ነበር የነበረው ሲቀበር? እነ ጴጥሮስ ሐዋርያቱ። ሲነሳ ማን ነበረ የነበረው? እዛው ሐዋርያቱ። እንደሞተ እንደተሰቀለ መስቀሉ ግርጌ ያለው ዮሐንስ መሞቱን ተናገረ። መስቀሉ ግርጌ ያለው ዮሐንስ እንግዲህ ይታይ። አይሁድ እንኳን ይህን ያህል አልካዱ። አይሁዳውያን ማለት ነው። ያንን አምላክ ነው ብለው ለማለት የተቸገሩ ብዙዎች ቢኖሩ ግን ኢየሱስ ክርስቶስ የሚባል አንድ ሰው ነበረ እኮ ብለው ታሪክ እየተናገረ ነው። ጠቅላይ ሚኒስትር በጣም መወዳቸው ቤንጃሚን ኔታንያሁ አንድ ነገር ሲናገሩ የሰማሁትን ቪዲዮ አይዶ ነው ዳውንሎድ አድርጌ ይሁን ሊንኩን አስቀምጬ ይሁን እስኪ ልፈልግና አላሰማችሁ። በጣም ነው መወዳቸው። በጣም ምንም ዝም ብዬ ሳያቸው በቃ የዘመኑ ዳዊት ይመስሉኛል። ድሮም ነው የሚመስሉኝ። አሁን ከጦርነቱ ምናምን ነገር በኋላ አይደለም። የቱ ጋር ነበር አንተዬ? ምን አሉ? ስለ ጌታ ስለ ኢየሱስ ክርስቶስ ተናገሩ። በታልሙድ ላይ ነው ብለው እንደዚህ። ቆይ እስኪ አንተዬ። እና በዚያ ዘመን የነበሩ አይሁዳውያን አይደሉም። በአሁን ዘመን እንኳን ያሉ አይሁዳውያን ኢየሱስ ክርስቶስ አልሞተም ብለው አይሉ። እንደ ሞተ ያውቃሉ። ታሪካቸው ይናገራል። ለሮማውያን ተላልፎ እንደተሰጠ እኛንን የሰጠኑ ብሎ አይሉ እንጂ ገድለውታል ሮማውያን ብለው ይላሉ። ከ600 ዓመት በኋላ የሳውዲ ሰውዬ መጥተው አልሞተም፣ አልገደሉትም፣ አልሰቀሉትም ይላል። ልክ እንደ ሰሞኑን በዚህ 4 ወር ውስጥ አበበ ጉላት አብሮ አደጌን አልሞተም ብለው እንደሚሉት ማለት ነው። ያው ተመሳሳይ ተቀራራቢ መንፈስ ስለሆነ ይወራርሳሉ። ጥንትም እነሱ አይደሉ የነበሩት። ኦኬ የቱ ጋር ነበር? ቤንጃሚን ኔታንያሁን ባገኛቸው እዚህ ጋር እስኪ ካገኘው ሊንክ ላስቀምጥ። ዳውንሎድ አድርጌው ይሁን ብቻ እያየው ነበር፣ እየሰማሁ ነበር ሰሞኑ። ምን አሉ? ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገሩት እሳቸው። እና ጠቅላይ ሚኒስትሩ ያህል ነገር ሲናገሩ ይህ ነው እንዴ? ኦኬ። እና ምን ለማለት ነው? እሺ ቪዲዮውን ካገኘው በኋላ እየፈለግኩት ነው፣ በኋላ ሰማችኋለሁ። እና ኦኬ ይህን ብሎክ አድርጋ ታስወጣሁም ወይ ታሲሱ? እኛ ቤት ምንድን ነው የምትሰሩት ወገኖች? ኮሜንት አይታይም አይደል? ቢታይም ዝም ነው የምትሉት። እነሱ እንደፈለገ ይፈነጫሉ። ቴንክ ዩ
እኔ እንዳላደርገው እምቢ አለኝ። አንድ ኮሜንት ጽፈው 30 ጊዜ ሲደረግ አይተን ዝም። እነሱ ጋር እኮ አንድ ጽፈት ትክክል ካልሆነ ሚዩት ያደርገዋል። እጁን እሰረው ጆሮውን ይስጠን። ኦኬ። እና ማንም ሰው ኢየሱስ ክርስቶስ የሚባል የለም ብሎ የሚል አይሁዳዊ የለም። እንዳለ ያውቃሉ፣ በታሪካቸው ውስጥ እንዳለ ያውቃሉ፣ የእነሱ ወገን እንደሆነ ያውቃሉ። ኦኬ። የማርያም ልጅ የዮሴፍ ልጅ እንደሆነ ያውቃሉ። መሺያ ነው ብለው ነው እንደ ህዝብ ያልተቀበሉት። ከእነሱ መካከል የተቀበሉ ሕያዋን ምስክሮች አሉ። ባይቀበሉትም ግን አምላክ አይደለም፣ እውነተኛ መሺያ አይደለም ብለው ይበሉ እንጂ እኛ ጋ ግን አልነበረም ብለው አይሉም። አልሞተምም ብለው አይሉም። ሮማውያን እንደገደሉት ያውቃሉ። ማንም አይሁዳዊ ይህንን ዲና አያረግም። እና ታዲያ መሐመዳውያን ከ600 ዓመት በኋላ መጥቶ ሳውዲ አረቢያ ላይ የተወለደ ሰውዬ አልገደሉትም አልሰቀሉትም ብሎ ሲል ሳቄ ይመጣል። እነ ጴጥሮስ የሉም። አሁን የእነ ጴጥሮስ ዘሮች ግን እስራኤላውያን እኮ አሉ። እነ ዮሐንስ የሉም። የዮሐንስ ዘሮች አሉ እስራኤል ውስጥ ማለት ራሳቸው እስራኤላውያን አይሁዳውያን አሉ። ይኸው ስላሉ አይደል ጠቅላይ ሚኒስትሩ የሚናገሩት። ከገሊላ አካባቢ ላይ ወጣ ራባይ ነው ብሎ አይደል እንዴት እየተናገሩ ያሉት? ራባይ ነበር እኮ እያሉ ነው። እና ምን ይልልሃል? በባለፈው እንደተባለው ማለት ነው አልሰቀሉትም አልገደሉትም ብሎ ይልሃል። ከ600 ዓመት በኋላ መጥተው አይ እነ ኢሳያስ እነ ዳንኤል የብሉይ ኪዳን ነቢያት እኮ ስለሱ መሞት እኮ ትንቢት ተናግረዋል ብለን ስንል ኖ የመካ መዲናውና የመዲና አካባቢ ላይ ተወላጅ መሐመድ የአብዱላሂ የአብዱራህማን የአብደላ ልጅ መጥቶ ምስክርነት ልስጥ ብሎ ዓለም ይጮህልሃል። ዳርያስ ቀሉን ግን በደንብ ነው የምናምነው። ቁርአኑም እንደዛ እናንተ እሱ ላይ ነው እኮ የገረመኝ። ተሰቅሏል አለ። አይ አላህ ሌላ ሰው የእሱን መልክ አስመስሎ ሌላ ሰው ምን አይነት ኖንሰንስ ነው የምታወሩት አላቸው። ከየት ያመጣችሁት ነው? ዳርያዝ እንደምትለው ማለት ነው። ዳርያዝ እውነት እንደዚህ ትፋጫለች። አየህ እውነት እንደዚህ ትዝ ብሎኝ ነው ስታወራው የኚህ ሼኻ ንግግር ትዝ ብሎኝ ነው። ጽድቅ እንደዚህ ትጮኻለች። ጻድቁ ጌታ ኢየሱስ ሞቶ ይቆይ እንጂ በዚህ በ2000 ዘመን ውስጥ እስካሁን ድረስ ተከራክረውበታል፣ እስካሁን ድረስ ተሟግተውበታል፣ ገናም ይሟገቱበታል። ዓለም በሱ ምክንያት ትበጠበጣለች። አይሁዳዊ ይሁን ሙስሊም፣ ክርስቲያን ይሁን ማንም እምነት ያለው የሌለው በዚህ ገናና ጌታ ፊት አንድ ቀን ለፍርድ ይቀርባሉ። ይመጣል፣ በዓለም ላይ ሊፈርድ ይመጣል። አንድ ቀን ሁሉ በሱ ላይ ሐሳብ የሰጠ አስተያየት የሰጠ የሰደበው የረገመው ያበሻቀጠው እናቱ እንዲህ ናት አባቱ እንዲህ ነው ትውልዱ እንዲህ ነው ብሎ ምን ያለው ለእያንዳንዱ ስለተናገረው ቃል መልስ ሊሰጥ በክርስቶስ የፍርድ ዙፋን ፊት ይቀርባል። በቃ አየህ፣ ይህንን ነው ዲናይ ላይ አድርጎ የሚፈልጉ። ልክ አበበ ጉላት ሞቷል ብዬ ስል አልሞተም አሉ ኦርቶዶክሳውያን እንዳለ ወጡ። አልሞተም አሉ። ኢየሱስ ሞቷል ብለው ሐዋርያቱ የተናገሩትን መሐመዳውያኑ አልሞተም፣ አልሰቀሉትም፣ አልገደሉትም፣ አልሞተም እስካሁን ድረስ ማለት ነው። ህሊናቸው እኮ ውስጣቸው ሞቷል እኮ እያላቸው ነው። ህሊናቸው ሲካሰስባቸው እንዳለ ቅዱስ ጳውሎስ በሮሜ መልእክቱ ላይ ሞቷል ብለው አይሁዳውያን ድናይ እንዳያደርጉ እንዳይደብቁት ተዋሽቶ ነበር በወቅቱ። በእርግጥ መነሳቱን እኮ አውቀዋል። መቃብሩ ባዶ መሆኑን አረጋግጠዋል። ገንዘብ ደቀ መዛሙርቱ ገንዘብ ሰጥተው እኛ ተኝተን ሳለን ምናምን ነገር ብላችሁ በሉ ተብሎ ለአይሁድ ሸንጎ በወቅቱ የተነገረው እኛ ሌሊቱን ደክሞን ተኝተን ነበር። እናስ ደቀ መዛሙርቱ መጥተው አካሉን ሰረቁት። ደቀ መዛሙርቱ በዛ ሳሌ ሊገሏቸው ከተማ ውስጥ ተደብቀው ነበር። ኢየሩሳሌም ጥግ ይዘው ነበር። የእሱ የሆኑትን ተከታዮች እየተገደሉ እየተፈለጉ ይጋደሉ። ኧረ እኔ አይሁዳዊ ነኝ እንኳን ብሎ ቢል ዝም በል ገበሉት እያሉ ማለት ነው።
እቻ ዓለም እንደዚህ ናት። እቻ ዓለም እንደዚህ ናት። የሞተውን አልሞተም ትላለች። የቀበሩ የአይን ምስክሮች ሲናገሩ አይ በፍጹም ይላል። ለአበበ ጉላት እኮ ወንድሜ ለአብሮ አደጌ እኮ ምስክሬ እኮ እናቴ ናት። ቆማ ዋይ ዋይ ብላ ነው ያለቀሰችው ነው የቀበረችው። አብሮ አደጎቼ ናቸው። አባቴም በወቅቱ አልሞተም ነበረ። እሱ ሲሞት አልሞተም 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 አልሞተም። ይኸው ትናንት እናንተ ሞታችሁ በሙሉ ኦርቶዶክሳውያን ትናንትና ሞቱ ማለት ነው መረጃው ሲመጣ። ግልብ ትውልድ እና እንደዚህ ተናግረው ነበር። እሱም ቪዲዮ እስኪ ሙሉን ፈልገው ወንድምነት። አሁን የጠቅላይ ሚኒስትሩን ካገኘው እስኪ ሙሉን ፈልገው። እሺ ያ ኦኬ። አንተ ኤልያው እያየሁ ነው የምጽፈውን ነገር ማለት ነው። አንተ አንድ ፊቱን ወይ ሻሃዳ ብትይዝ ይሻላል። እኔ የአይሁድ ሙስሊም አላየሁም፣ ግን ሻሃዳ ብትይዝ ይሻላል አይመስልም? ያው መውደዳችን እንዳለ ሆኖ ምንም አልደብቅም መውደዴ፣ ግን ሻሃዳ ብትይዝ ይሻላል። ወደ እስልምና እንድ ፊቱኑ ኪፓህን አድርገህ ቀይረኸው በኢየሩሳሌም ሳይሆን መስገድ ያለብህ ፊትን ወደ ቂልባ አዙረህ ወደ መካ ማለት ነው። ወደዛ ብትሰግድ ይሻላል። እንደው ዝም ብሎ በቃ እንዳመጣልህ መናገር አግባብ አይደለም። ኤልያው ጌታ እኮ ድሮም ሲናገር በአይሁድ ሕዝብ ላይ የተቆጣበት አንዱ ምክንያት ከአሕዛብ ጋር ሄዳችሁ ትደባለቃላችሁ ብሎ ያለው ማለት ነው። ከአራጅህ ጋር አብረህ እየዋልክ መተህ እዚህ ከእኔ እኮ ይልቅ ሙስሊም እኮ ይበልጥብሃል አይደል ኤልያው? ይህ እኮ ነው ሪያሊቲው። አንተን ነው ብዬ የምልህ፣ አንተን በተናጠል ከእኔ ይልቅ በህልምህ እንኳን ቶራ ተሸክመህ አየሁ አደል ያልከኝ? ህልምን የሚያሳይ ደግሞ የአብርሃም አምላክ እግዚአብሔር ነው። ኤርሚያው ቶራውን ተሸክመህ በህልሜ እግዚአብሔር አሳየኝ አልክ። የይሁዲ እምነት ነህ፣ በጣም ነው የምወድህ፣ አንተም እንዴት እንደምትወደኝ አውቃለሁ። ቶራውን ተሸክመህ በህልም አየሁ አልከኝ። ግን እኮ ከኔ ይልቅ እዛ የምትውልበት ቤት የሚውሉ ሙስሊሞች ናቸው የሚበልጡብህ። እኔ ባገኝህ በፍቅርም አይን በፍቅርም ተቀብዬ አቅፌህ ጉንጮችን እስማለሁ። እነሱ ግን ቢያገኙ ያርዱሃል። የኪዳን ልጅ ነህና ከአራጆች ጋር ትውላለህ። ታዝብ ያለው ደግሞ በባለፈውም ቶሜር ቤት እያወራን እያለን እኔ ነኝ ከወጣሁ በኋላ እየሰማሁ ነበር በሌላ አካውንት እኔ ነኝ እንዳይናገር የከለከልኩት ብለሃልክ። ወድቀሃል ወንድሜ። ከእውነት የአባቶቼ የአብርሃም አምላክ ምሕረትና ቸርነትን ያድርግልህ ብራዘር። አይኖችን ይክፈት። ኢሳይያው ምዕራፍ 7 ሄደህ አንብብ። ልክ እንደዚህ አድርጓቸው ነበር ሰሜኑ እስራኤላውያን ይሁዳን ለመውጋት ከሶሪያ ሰዎች ጋር ሄዶ ተስማምቶ ነበር። ልክ አሁን አንተ እንደምታደርገው ማለት ነው። ክርስቲያንን ለመውጋት ከእስላም ጋር አብረህ ትውላለህ። ብቻህን እኮ ራስህ ችለህ እኮ መቃወም ትችላለህ ኤልያው። እና ኦኬ ቴንክ ዩ ተባረኩ ወገኖች። ቤኪዬ መቀጠል ትችላላችሁ። ከአርስት ውጭ ነው ያወራሁት። አይ ቲንክ መሽቷል አይደል አንተ ጋር? ወንድምዮ እኔ ጋር መሽቷል። ልክ ነህ። አንተ ጋር ከፍተህ አንተ ጋር ብንሰበሰብ ይሻላል። አሮን አይ ማረፍ ካለባችሁ ረፉ። መምጣት የምትችሉ ሰዎች ቤኪ እንዳትመጣ፣ ቤኒ እንዳትመጣ፣ ቤኪ እንዳትመጡ፣ ሁለት ሳውዞች እንዳትመጡ።